ከመትረስዩ ነፍስተክሙ መስዋዕተ ንጹሐ ወሕያወ ወቅዱሰ ለእግዚአብሔር ሰውነታችሁን ለእግዚአብሔር ንጹሕ መስዋዕት አድርጋችሁ ታቀርቡት ዘንድ እለምናችኋለሁ። ሰውነታችሁን ለእግዚአብሔር መስዋዕት አድርጋችሁ ታቀርቡት ዘንድ እለምናችኋለሁ። ከዚህ በላይ ስነ ምግባር ምንድን? ልብ እንደዚህ ብሎ በጸጋው ድኛለሁ በእንትን ምናምን የሚለፈልፈው ሁሉ አንድ ሰው የእግዚአብሔርን መስዋዕት ቢያቋርጥ ምንድን የሚሆን? እግዚአብሔር ይቀስፈዋል። መቅደሱን ቢያፈርስ መስዋዕቱን ቢያቆም እግዚአብሔር ይቀስፈዋል። በብሉይ ኪዳን መስዋዕት ያቋረጡ ሰዎች ተቀስፈዋል። ለምሳሌ አፍኒንና ፊናስ አንዱ ናቸው። መብራት ያቋረጡ እንኳን መስዋዕቱን ማቋረጥ ለመስዋዕቱ ያልተገባ ነገር ጨምሮ መስዋዕቱን ቤት መቅደስ ውስጥ ባለ እሳት ማቅረብ ሲገባቸው መንደር ባመጡት እሳት ያቀረቡት እንኳን ተቀጥተዋል። መስዋዕቱን ማስቀረት አይደል። ስለዚህ ስነ ምግባር አልሰራም ማለት ሰውነቴን ለእግዚአብሔር ንጹሕ መስዋዕት አላደርግም ማለት ነው። ያ ደግሞ መስዋዕት ማቋረጥ እንዴት ያለ ፍዳ። ስለዚህ እንደው ጥሩ ሰው ሁኑ፣ አንደበታችሁን አሳምሩ፣ ተነጋገሩ፣ ቂም አትያዙ ምናምን የማቀላል ነገር። ሰውነታችሁን ለእግዚአብሔር መስዋዕት አቅርቡት። የሥነ ምግባርን መጠቅለያ በሙሉ ነው ያደረገው ይሄ። ያ መስዋዕት ለእግዚአብሔር ሲቀርብ ምንድን ነው የሚለው? ከቀንዱ፣ ከጥፍሩ፣ ከፀጉሩ፣ ከጅራቱ ነውር የሌለበት በግ ነው የሚቀርበው። እህል ከሆነ ደግሞ እንክርዳድ የሌለበት ቀንድ የሌለው የተፈተገ ነው የሚቀርበው። ስለዚህ ከግር ጥፍር እስከ ራስ ፀጉር ድረስ ነውር የሌለበት አድርገህ ራስህን ለእግዚአብሔር አቅርብ። ሰው ለራሱ ካህን ነው የሚለው ቅዱስ ዮሐንስ አፈወርቅ ነው። ተግሳጽ ምዕራፍ 16 ሰው ለራሱ ካህን ነው። ሰው ለራሱ ካህን ነው ማለት ምን ማለት ነው? ኃጢአትን ለማስተስረይ ምስጢራትን ለመፈጸም በአንብሮተ እድ የሚሾሙ ካህናት ያስፈልጉና ቅዱስ ጳውሎስን በጢሞቴዎስ መልእክቱ በማንም ሰው ላይ እጅህን አትጫ እንደተባለ ማንም ሰው ምስጢራትን ለመፈጸም ካህን አይሾም። ራሱን መስዋዕት አድርጎ ለማቅረብ ግን ሰው ለራሱ ካህን የሚያቀርበው ሰውነቱን ንጹሕ አድርጎ በማቅረብ እና እንዲሁ ስነ ምግባር ስሩ፣ እንዲሁ እንደዚህ አትተኙ፣ አታንቀላፉ፣ ትጉ ማለት መቀላል። ሰውነታችሁን ለእግዚአብሔር መስዋዕት አድርጋችሁ አቅርቡ። ቃየል እንክርዳድ ጨምሮ ቢያቀርብ ምንድን ነው የተደረገ? እግዚአብሔር መስዋዕቱን አልተቀበለ። ነውር ያለበት በግ ንውር፣ ይሄ አይኑ የጠፋ በግ፣ ፀጉሩ ያረረ በግ፣ ጥፍሩ የዘረዘረ ቀንዱ የከረከረ በግ አይቀርም። ስለዚህ የእግዚአብሔር ቤተሰቦች ለምንድነው አሁን ትምህርት የምንማረው? ለምንድነው የምናስቀድሰው? የማንጻት ስራ ነው እኮ እየተሰራ ያለ። የሰው ልጅ በአንድ ጊዜ ነጽቶ ስለማያልቅ እንድንነጻ፣ ጉድፎቻችን በአንዴ ተለቅመው አይደሉም የሚያልቁት። ክርስትና ጥንቆላ አይደለም። ይሄ እንደዚህ ማድረግ እንደ ምታት በአንድ ጊዜ ልውጥ የሚል ነገር የለም። ክርስትና እድገት ነው። ኦርቶዶክሳዊነት እድገት። በቃሉ እንነጻለን፣ በንስሐ እንነጻለን፣ በመከራ እንነጻለን፣ በንባ እንነጻለን፣ በቅዳሴ እንነጻለን፣ በኪዳን እንነጻለን፣ በጾም እንነጻለን። ጾም ራሱ አንድ የንጽህና ምንጭ። እነዚህ ሁሉ ለመንጻት ነው የሚደረግ። ያ ማለት በጣም የሚገርማችሁ እኮ 200-300 በሬዎች ካደሩበት ቤት ይልቅ ሽንታቸውንም የተፈጥሮ ጽዳጃቸውንም ከጣሉበት 1000 ከብቶች ካቆሸሹት በረት አንድ ሰው የሚሰራው ኃጢአት ይብሳል ማለት። ምክንያቱም እነዚህ ያንን በረት ለማንጻት በጋ መምጣቱ በቂ። ሰውን ለማንጻት ግን የሚደረገው ልፋት ተመልከቱ። መሰበክ ከጀመርን ስንት ጊዜያችን፣ መማር ከጀመርን ማንበብ ከጀመርን ስንት ጊዜያችን፣ ግን እስካሁን አልነጻን እና ሰው ውድ መሆኑንና የሰው ልጅ ፈተናዎቹም ውድ መሆናቸውን ታያለን። እንዴ ብርጭቆውን እኮ ለማንጻት ውሃ ነው የሚበቃው። ምናልባትም 1 ሊትር ውሃ። አሁን ለራሴ ቤት በጣም ብዙ መጽሐፍት አሉኝ። እነዚያ ሁሉ ግን ገና አላነጹኝ። ብርጭቆ በአንድ ውሃ ይታጠባል። እኛ ግን 1 ሚሊዮን መጽሐፍ እንገዛለን። ገና ያንንም አነበብ ነው። አንድ አባት እንዲህ ይላሉ፣ መጽሐፍ ማብዛት ዝም ብሎ የፈሪ ዱላ ነው እባክህ ይላል። የፈሪ ዱላ ማለት ፈሪ አይማታም እንጂ ምን ይሰበስባል? ዱላ ይሰበስባል። ዝም ብሎ ግን ማስፈራራት ነው እንጂ አይማታበት እና ዝም ብለን እናነባለን፣ እንመራለን። ግን ይሄ እንደው ወጉን ነው የነገርኳችሁ እንጂ መጽሐፍ የፈሪ ዱላ ነው አልገዛም ብላችሁ ደግሞ ጉች እንዳትሉ ነው። እሱ ተገቢ አይደለም። ሰው እኮ ይላችሁ ሰው የገዛ ምንድን ነው? ወሶበ ጻድቅ ምጹብ ይድህን አይቴ ሀለዎ ለኃጥ ያስተሪ። ጻድቅ በጭንቅ የሚድን ከሆነ ኃጢአተኛ ወዴት ይታይ ዘንድ አለ ብሎ እንደተናገረ ቅዱስ ጴጥሮስ በመልእክቱ። ጻድቅ እንኳን በጭንቅ የሚድን ከሆነ ገብረ መንፈስ ቅዱስን ያህል አባት ራሳቸውን ለማንጻት 500 ዓመት ከተጋደሉ፣ ተክለ ሃይማኖትን ያህል ብሩህ 99 ዓመታትን ራሳቸውን ለማንጻት ከተጋደሉ፣ እኛ ገና በጣም ብዙ መድከም ይጠበቅብናል ራሳችን ለማንጽና ሰውነታችሁን ንጹሕ መስዋዕት አድርጉት ነው። አሁን አንዳንድ አድርጉት የሚለው ለምንድን? መጽሐፍ ቅዱስ ተለያይቶ የሚነበብ አይደለም። ሁሉም ተጋጥሞ ነው የሚነበብ። ሌላኛውን ስትሰሙት ወደሙ ለእግዚእነ ኢየሱስ ክርስቶስ ያነጻሃንም ኩሉ ኃጣውኢነ ይላል። የጌታችን የመድኃኒታችን ኢየሱስ ክርስቶስ ደም ከኃጢአታችንን ሁሉ ያነጻናል ይላል ዮሐንስ በመልእክቱ ሲናገር። የጌታችን የኢየሱስ ክርስቶስ ደሙ ከኃጢአታችን ሁሉ ንጹሕ ያደርገናል አለ። ጳውሎስ ደግሞ ምን አለ? በደሙ ጸድቀናል፣ በደሙ ድነናል ይልና መልሶስ ምን አለ? ሰውነታችሁን ንጹሕ መስዋዕት አድርጋችሁ አቅርቡት አለ። ምንድን ነው ይሄ? የእግዚአብሔር ፈቃድ ከኛ ፈቃድ ጋር ሲገጥም ነው የምንነጻው እንጂ እግዚአብሔር ዝም ብሎ ቁጭ
ብሎ እኛ ቁጭ ብለን ዝም ብለን እግዚአብሔር አቤት አምኛለሁ ነፃ ልጄ እንደዛ አይልም። እግዚአብሔር እየደከምን እየጣርን እየለመን እየተንከባለን እየወደቅን እየተነሳን ነው። አንድ ላይ ነው የምንሰራው። አብረን ከሱ ጋር የምንሰራ ነንና ይላል ቅዱስ ጳውሎስ። ከሱ ጋር የምንሰራ ነንና እግዚአብሔር ምህረቱን በመስጠት እኛ ምህረቱን ለመቀበል ደጆቻችንን በመክፈት እጆቻችንን በመዘርጋት ከእግዚአብሔር ፈቃድ ጋር የተባበረ ሰው ይድናል። ያንን ነው ቅዱስ ጳውሎስ የነገረን እና አድርጉት፣ ሰውነታችሁን አድርጉት የሚለው ሰው የሚነጻው በእግዚአብሔር ቸርነት ብቻ አይደለም። እሱ የእግዚአብሔር ቸርነት እንዲያነጻው ፈቃደኛ ሆኖ እስከተገኘ ድረስ ነው። ለዚህ ነው ጌታ እግዚአብሔር ፈቃዳችንን አያስገድድም፣ ፍላጎታችንን አይቀማም፣ ዝንባሌዎቻችንን አያፈናቸውም። ወደ እሱ እንድንሄድ ነው የሚመራን፣ ማስፈቀድ ነው እሱ። ለዚህ እኮ ነው በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ሰው ካለ እኔ ገብቼ ከሱ ጋር እራት እበላለሁ። ዝም ብሎ አይገባም እንዴ? ክርስቶስ ምን ይቸግረዋል? ዝም ብሎ የማይገባ አንኳኳለሁ የሚለው ምንድን ነው? የእኛ ፈቃድ አለች፣ እሷን ይፈልጋት እንጂማ ዝም ብሎ ቢገባስ የእኛ ልብ ምን ያስቸግር? ስለዚህ ሰውነታችሁን መስዋዕት አድርጋችሁ አቅርቡት አለና በጣም ብዙ ነገሮች አሉ እዚያ ውስጥ። ፍቅር አለ፣ ሌላው አለ። ዛሬ ግን የአንድ ክርስቲያን ስነ ምግባር ከሚባለው ውስጥ አንዱ ይሄ ነው፣ መስዋዕት አድርጎ ራስን ማቅረብ። መስዋዕት አድርጎ ራስን ማቅረብ ማለት ምን ማለት ነው? ሁለት ነገር ነው እንደዚሁ ጋር ጠቁሜ ርዕሴ ይሄ አይደለም፣ ሁለተኛው ነው። ሁለት ነገር እዚህ ውስጥ የተፈለገው መስዋዕት፣ ራስን መስዋዕት ማድረግ ማለት መምረጥ መቻል ማለት መምረጥ መቻል እና ፈቃድን መሰዋት ማለት። ረጅም ጽሑፍ ይሆናል እንጂ አነብላችሁ ነበር። የቅዱስ እንጦንስ ጽሑፍ አለ፣ ለልጆቹ የመከራቸው የቅዱስ እንጦንስ ምክር አለ እና ምንድነው የሚለው? እኔ በጣም ብዙ ጊዜ እኔም ይህም ደጋግሜ ተናግሬዋለሁ። እኔ በጣም ጥንታዊ መጻሕፍቶችን ያጠና ሰው ያገላበጠ በጣም ብዙ ትምህርቶችን የተማረን ሰው ሊቅ አልለውም። ሊቅ የምለው ለነፍሱ የሚጎዳትንና የሚጠቅማትን ነገር መለየት የሚችል ሰውን ነው። ከዛስ ምን ይላል መስላችሁ? ለይቶም የሚያደርግላት ሰው ነው። እሱ ነው ሊቅ ይላል እንጂ በጣም ብዙ የተማረ ሰው በሐሰት ሊቅ ተብሎ ሲጠራ ሰማዋል። እሱ አይደለም እና መምረጥ ነው። በነገራችሁ ላይ አንደኛ ቆሮንቶስ ምዕራፍ 15 ላይ ቅዱስ ጳውሎስ እንዲህ ይላል፣ እኔ በየቀኑ ሞታለሁ ይላል። ምንድነው በየቀኑ ሞታለሁ ማለት? በየቀኑ ቅዱስ ጳውሎስ በየቀኑ ሞቶ ያውቅ አንድ ቀን ነው የሞተኛ የምናውቀው። ምንድነው በየቀኑ መሞት ማለት? ክርስቲያን መሆን ማለት በየቀኑ ምን ማለት ነው? መለየት ማለት። መሞት ማለት ምን ማለት? መለየት ማለት። በየቀኑ እግዚአብሔርን ከማያስደስትና ራሱን ከሚጎዳ ነገር መለየት አለበት። መሞት ያለው ደግሞ ሞት ጭንቅ የሆነን ያህል ፈቃድን በየቀኑ መተው አስጨናቂ ነው። ለዚያ ነው በየቀኑ ሞታለሁ ያለው። ፈቃድን በየቀኑ እየቆረጡ መጣል አስጨናቂ ነው። እግዚአብሔር ደግሞ እንደ ንጹህ መስዋዕት የሚቀበለው እሱን ነው። ዘንፈቃደ የሰውለከ ነው። እግዚአብሔር የሚቀበለው ብቸኛው መስዋዕት መሻትን ስለ እግዚአብሔር መተው መስዋዕት ይባላል። ትልቁ መስዋዕት ነው። ለዛው አንደኛው የመምረጥ ችሎታ፣ ሁለተኛ ደግሞ ፈቃድን ስለ እግዚአብሔር ብሎ መተው። እግዚአብሔርን ወሰብህዎ ለእግዚአብሔር በውስተ ነፍስትክሙ መዋዕት፣ በሚሞት ስጋችሁ እግዚአብሔርን አክብሩት ይላል። እግዚአብሔርን ማክበር ማለት እግዚአብሔር እንደሆነ ዳኛ መጥቶ ንጉሱ እየመጡ ነው እንትኑን አንጥፉላቸው ምናምን አይደለም። እግዚአብሔር ንጉሱ መጥተዋል መለከቱን ንፉት እንትኑን አንጥፉላቸው ምናምን አይደለም። እግዚአብሔርን የምናከብረው ምን አድርገን ነው? እግዚአብሔርን የምናከብረው እግዚአብሔር እያልን መቀማጫችን እየተነሳ እንደ ትልቅ ሰው እንደዚህ አይደለም እናከብራለን። እግዚአብሔርን የምናከብረው እግዚአብሔር የማይፈልገውን ክፉ ፈቃዳችንን በመተው እግዚአብሔር የሚወደውን መምረጥ ነው። እግዚአብሔርን ማክበር ማለት እሱ ምርጫና ፈቃድን ቆርጦ መታል እሱ ነው ስነ ምግባር። እና ግን የዛሬው ርዕሳችን ግን አይደለም። የዛሬው ርዕሳችን ምንድነው? በተስፋ ምን ይበላችሁ ደስ ይበል። አንድ ክርስቲያን የሚያሰኘው ምኑ ነው ካላችሁኝ? ተስፋውን። ስለዚህ በየቀኑ የሰው ልጅ አንድ ኦርቶዶክሳዊ ክርስቲያን በየቀኑ ጠዋት ሲነሳ ማታም ሲተኛ ሁልጊዜ ይዞት መውጣት ያለበት የየቀን ስነ ምግባሩ ተስፋ። በየቀኑ የተስፋ ሰው መሆን አለበት። ቀኑን ሙሉ እስመ አንተ እግዚኦ በተስፋ ባሕቲትከ አይደርከኒ አይደል ያለ ቅዱስ ዳዊት። አቤቱ አንተ ባለኝታ አሳድረኸኛልና ብሏል መዝሙር 5 ላይ መዝሙረ ዳዊት። ተስፋ የክርስቲያን ማደሪያው መዋያው ኑሮው ነው ተስፋ። እና ተስፋ አንድ ስነ ምግባር ነው፣ የመንፈስ ፍሬ ነው። ልናፈራው የሚገባና በየቀኑ ሊኖረን የሚገባ። ጠዋት ስንነሳ እንግዲህ ይህን ትምህርት ሰምተን የለም ተምረናል። ጠዋት ስንነሳ ስለ ተስፋ አስበን እንወጣለን። ማታ ስንተኛ ስለ ተስፋ አስበን እንተኛ። በተስፋ ደግሞ ተስፋን ማሰብ ብቻ ሳይሆን በተስፋ ምን ይበላችሁ? ደስ ይበላችሁ፣ መደሰት። ከዚያስ ምን አለ? ወለሕማምክሙ ታገሱ፣ በመከራም ታገሱ ይላል። ተስፋ ያለ ሰው ትዕግስት ይኖረዋል። እናብራራዋል። ለጸሎትክሙ ተጸመዱ፣ ለጸሎትም ትጉ ይላል። ተስፋ ከሁለቱ ጋር ነው የሚሄደው። ተስፋ ያለው ሰው መከራ ይታገሳል። ተስፋ ያለው ሰው ጸሎት አያቋርጥ። እነዚህ ሶስቱ አብረው የሚሄዱ ናቸው። እንግዲህ ቅዱስ ጳውሎስ በዚህ ዓለም ጸንተው የሚኖሩ ስንት ናቸው ነው? ሶስት። ምንድን ናቸው ነው? እምነት፣ ተስፋና ምንድን ነው? ፍቅር ነው ይላል። እምነት፣ ተስፋ፣ ፍቅር። እንግዲህ አሁን ዛሬ እየተማርን ያለ ስለ አንዷ ስለ ተስፋ ጸንተው የሚኖሩ ሶስቱ ናቸው። ሁሉ ነገር ሲቀር
መጨረሻ ላይ የሚቀሩት ሶስቱ ናቸው። ስለዚህ ከሶስቱ አንዷን ተስፋን እንወቃል። በጣም የሚገርመው አሁን ዓለም ሁሉ የተያዘበት ትልቁ መከራ ምንድን ነው? ተስፋ መቁረጥ። ሁሉ ነገር ተስፋ መቁረጥ። እንደው ወደ ላይ አይቼ አላውቅም፣ አውርቻቸው ስለማላውቅ በዚህ በቤተ ክህነት ያሉትን አይኔ አውርቻቸዋለሁ። ግን አሁን እኛ ውስጥ ተስፋ መቁረጥ አለ። መነኩሴው ራሱ ተስፋ ይቆርጣል። በጣም የሚያስቀው መነኩሴ ተስፋ ሲቆርጥ ማለት ነው። አያስቅም። ምክንያቱም መነኩሴ ተስፋ ከቆረጥ ማን ተስፋ ሊኖረው? መነኩሴው ተስፋ ይቆርጣል፣ ቄሱም ተስፋ ይቆርጣል፣ ዲያቆኑ ተስፋ ይቆርጣል፣ ህዝቡም ተስፋ ይቆርጣል። ሁሉም በቃ ተስፋ ቆርጠን ነው። እና ስለ ተስፋ አመለካከታችን እንዲለወጥ። ሰው ነገ ያለው ፍጡር ነው፣ ተስፈኛ ፍጡር ነው። ሲጀምር የሰው ልጅ ተፈጥሮ ለተስፋ የተፈጠረ ፍጡር ሁልጊዜ ተስፋ ይፈጠር። በተሳሳተ መንገድም እንኳን እንደው በተሳሳተ መንገድም እንደው አይዞህ እንደው እስከ መቼ ነው እንዲህ ነው ብትሉት አንድ ቀን መቼም ይስተካከል ይሆናል። እንደው ጥሩ ክርስቲያንም ባይሆን መጽሐፍ ቅዱስም ባያውቅ፣ ምክንያቱም ሰው ተፈጥሮ ለተስፋ ስለተፈጠረ። ሌላው ቀርቶ የሰው ልጅ በተፈጥሮ የሚያስጨንቀው ማን ነው የሚመስላችኋል? ነገ ነው አይደለም? የሰው ልጅ ብቸኛው የሚያስጨንቀው ነገር መጨረሻ ምንድን ነው? ወይም መጨረሻ ላይ የምኖረው ማን ጋር ነው? ይሄም ሰው የተስፋ ፍጡር ስለሆነ ሁልጊዜ የሚያስጨንቀው ሰውን የሚያስጨንቁት ከብዙ ነገሮች አንዱ ትናንትና ነገ ናቸው አይደለም? እንዲህ ባላረግ ኖሮ እንዲህ ባላረግ ኖሮ እንዲህ ባላረግ ኖሮ እንዲህ ባላረግ፣ ከዛ ደግሞ እንዲህ ባረግ ኖሮ እንዲህ ባረግ ኖሮ እንዲህ ባረግ ኖሮ ያስጨንቀዋል። ሁለተኛ ደግሞ ነገ ምንድን ነው የምሆነው? ምን ይመጣብኝ ይሆን የሚለው ያስጨንቀዋል። ይህ ሰው የተስፋ ፍጡር ስለሆነ ሰው ይባላል አይደለ? እንደው በዓለሙ ማነጋገር ይባላል የሰው ልጅ ትናንትን ያደንቃል፣ ዛሬን ይንቃል፣ ነገን ይጠብቃል ይባላል። ትናንትን ምን ያደርጋል? ያደንቃል። ዛሬ አርጅቼ ነው እንጂ ብታይ ኑሮ ጎበዝ ተማሪም ከሆነ እንዴት ነው በጣም ነው የምታጠናው ከተባለ ኧረ ባየኝ የዛሬ 5 ዓመት ምናምን ይላል። የዛሬ ስንት ዓመት እኮ ጥሩ ጸሎተኛ ነበርኩ ይላል። ግን ዛሬ ሰውየው በጣም ተጃጅሎ ነው እንጂ እዛ ጊዜ ደህና ስለሆነ አይደል። ዛሬ በጣም ስለተጃጃለ ጅልነት ስለጨመረ ትናንት የተሻልኩ ስለሆነ የሚመስለዋል እንጂ ትናንትም ጅል ነበር ልላችሁ ፈልጌ። ግን እሱ ትናንት የተሻልኩ ይመስለዋል። እና ትናንት በጣም ጥሩ ሰው ነበር፣ ትናንት ጸሎተኛ ነበር፣ ትናንት ጸባይ መልካም ነበር፣ ዛሬ ግን ተበላሸው፣ አመል የከፋ እንደዚህ ልጅ ይላል። ግን ትናንትም እንደዛ ነበር፣ ዛሬ ግን ብሶት እንዴ ወይዘሮ ገሊት ተሻላት ወይ ያላሉ አንድ ሰው ታማ ነው አሻግሮ ነው እንዴ አዋገሌ አቤት እንትና ተሻላት ወይ ብሷታል ሙታ ነው ሙታ ብሷታል እና ብሷት ነው እንጂ ትናንት የተሻለ ሰው ስለነበር አይደል። ግን በተሰው ጉዳዩ ግን ኦርቶዶክሳዊ ሰው ግን ምንድነው የሚያደርገው? ኦርቶዶክሳዊ ከዛ ትናንትን እንዴ ዛሬን ይንቃል፣ ነገን ዛሬን እያቃለለ ደግሞ የሚያስደንቀው ደግሞ ነገን የሚጠብቀው ነገር ዛሬ ተጎልቶ ነገ በቃ የተሻለ ጊዜ መቼም ያለው መቼም እግዚአብሔር መቼም ይሄን ሳያሳየኝ አይገለኝም ይላል። ተጎልቶ ነው እንደዚህ። ግን ኦርቶዶክሳዊ ሰው ትናንትን ለትናንት ይተዋል፣ ከትናንት ይማራል፣ ዛሬን ይሰራል፣ ነገን በተስፋ ይጠብቃል። ኦርቶዶክሳዊ ሰው እንደዛ ትናንት መማሪያ ከክፉም ይማራል ከበጎም ይማራል፣ ዛሬን ደግሞ ይሰራበታል። የመዳን ቀን ዛሬ ስለሆነ ለነገ ደግሞ ተዘጋጅቶ ይጠብቃል። ተዘጋጅታችሁ ጠብቁኝ አይደል ያለ፣ ተዘጋጅታችሁ ኑሩ ስለተባለ ከትናንት ተምሮ በዛሬ ሰርቶ ለነገ ተዘጋጅቶ መኖር ኦርቶዶክሳዊነት መልክ ነው። የኦርቶዶክሳዊ መልኩ ተስፋ ነገ ነው ወይስ ዛሬ? እስኪ መልሱ እስኪ። ተስፋ ነገ ነው ዛሬ ነው? ተስፋ ለነገ ነው ለዛሬ ነው? እስኪ ዝም ብላችሁ የመጣላችሁን ተናገሩ። ማለፍ መውደቅ የለውም። መዘይዞ ተናገሩ። ተስፋ ለነገ ነው ለዛሬ ነው? እስኪ በሉ ሁላችሁ ተናገሩ። የሆነ ነገር የሚሰማችሁ አቤት ለዛሬ ነው ለነገ። እስኪ ሁላችሁ ለነገ አለ ወደኋላ ያለው ለነገ ብሏል። ከዛ ለዛሬ አይ በጣም ግሩም ነው። እሺ ለመሆኑ ተስፋ ምንድን ነው? ተስፋ ማለት አለኝታ ማለት ነው አይደለም? ተስፋ ማለት አለኝ ማለት አለኝታ ነው። ተስፋ ማን ነው? እግዚአብሔር ነው። ተስፋ እግዚአብሔር መኑ ውእቱ ተስፋዬ አኮኑ እግዚአብሔር። አሁንስ ተስፋዬ ማን ነው? ማን አይደለም ነው የሚለው? እግዚአብሔር አይደለምን? እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ ይላል። ተስፋ ምንድን ነው? ቅዱስ ቄርሎስ ይህን ሲተረጉም እንዲህ ይላል። ሰለስተ ስነ ብፁዕ ጳውሎስ አወፋያ ለቤተ ክርስቲያን። ንዑድ ክቡር የሚሆን ጳውሎስ 3 ውበቶችን ለቤተ ክርስቲያን ሰጠ ይላል። ስንት ውበቶች? 3። የቤተክርስቲያን ጌጦቿ እነዚህ ናቸው የምታበራባቸው፣ እምነቷ፣ ተስፋዋና ፍቅሯ ነው። ቤተክርስቲያን የሚያሰኟት እነዚህ ናቸው። ቤተክርስቲያን ከዚህ ውጭ ውበት የላት። ቤተክርስቲያን ጉልላቱ በወርቅ መሰራቱ ጌጥ አይደለም። መጋረጃው የሐር መሆኑ ጌጥ አይደለም። ቤተክርስቲያኑን አያስጌጠው። የወርቅ መስቀሎች፣ የወርቅ አትሮንሶች፣ የወርቅ ካባዎች መኖራቸው ቤተክርስቲያኑን ውብ አያሰኘው። የቤተክርስቲያን ውበቷ እምነቷ፣ በእግዚአብሔር ላይ ልቧን ጥላ መኖሯ። የቤተክርስቲያን ውበቷ ተስፋዋ ነው። የቤተክርስቲያን ውበቷ አንድነቷ። እነዚህ 3 ጌጦች ለቤተ ክርስቲያን ሰጣት። እነዚህ ጌጦች፣ ሌሎች ጌጦች ቤተ ክርስቲያኒቱን ከመፍረስ፣ ከመቃጠል፣ ከስደት፣ ከሞት አያድኗትም። የወርቁ ጉልላት፣ የብሩ ምሰሶ፣ የብሩ ከበሮ ግድግዳው እንዳይቃጠል፣ መሰረቱ እንዳይነቀል፣ ሰዎች እንዳይታረቁ አያድንም። እምነት፣ ተስፋ፣ ፍቅር ግን ውበትም ናቸው፣ ከለላም ናቸው። ቤተክርስቲያን ልጆቿን የምታስጠጋባቸው የጸኑ ዋሻዎች ናቸው። ብፁዕ ጳውሎስ፣ ንዑድ ክቡር ጳውሎስ 3 ውበቶችን ለቤተክርስቲያን ሰጠ። አሚን ዲበ አብ፣ እምነት ስለ አብ ነው ይላል። አብን ወላዲ አስራጺ በማለት ማመን። እምነት ስለ አብ ተነገረ። ወተስፋ ዲበ ወልድ፣ ተስፋ ተረፈ ቄርሎስ ላይ ነው ያለው። ተስፋ ስለ ወልድ የተነገረ ነው። ወልድን
ተወላዲ ብሎ ማመን ነው። ተስፋ ወልድ ነው ይላል። ወፍጻሜው ውስጥ ለሕግ በመንፈስ ቅዱስ። ፍቅር ደግሞ ማለት አለ በመንፈስ ቅዱስ ፈጻሚነት አንድ መሆን ነው። ስለዚህ እምነት ስለ አብ ተነገረ፣ ተስፋ ስለ ወልድ ተነገረ፣ ፍቅር ስለ መንፈስ ቅዱስ ተነገረ። እምነት፣ ተስፋ፣ ፍቅር የያዘ ሰው አብ ወልድ መንፈስ ቅዱስን የማመኑ ማህተም ናቸው እነዚህ። አንድ ሰው በአብ በወልድ በመንፈስ ቅዱስ ስም አምኜ እኖራለሁ ብሎ ያንን እምነቱን የሚያሳየን በጸና እምነቱ በጸና ተስፋው በማይለያይ ፍቅሩ ነው። ሌላ ማስረጃ የለው፣ ሰርቲፊኬት አያሳየን። አንድ ሰው በእግዚአብሔር የሚያምን በመሆኑ የሚያሳየን በእምነቱ በተስፋውና በፍቅሩ። ተስፋ ሲጎለን ይውላችኋል በሶስቱ የማመናችን ጥቅም በአብ በወልድ በመንፈስ ቅዱስ የማመናችን ጥቅም ምንም አይደለም። ተስፋ ያለው ሰው ነው በስላሴ እንዳመነ ማረጋገጥ የሚችለው። ስለዚህ ወልድ ተስፋ ይባላል። ለምንድን ነው ከሶስቱ ተስፋ የሚለውን ወልድ የወሰደው? ለምንድን? የነቢያት የተስፋቸውን ፍጻሜ የፈጸመው ማን ስለሆነ? በተለየ አካሉ ተገልጦ ስጋ ለብሶ የመጣ እሱ ስለሆነ ተስፋ ለወልድ ተሰጥቶ ይተረጎማል እንጂ አብ ተስፋ አይደለም ማለት አይደለም። ሁሉም በሁሉ አሉበት። በአብ እምነትነት ማን አለበት? ወልድ መንፈስ ቅዱስ። በወልድ ተስፋነት ማን አለበት? አብ መንፈስ ቅዱስ። በመንፈስ ቅዱስ ፍቅርነት ማን አሉበት? አብ ወልድ። ሁሉም አሉበት። ግን ተስፋ ለወልድ ተሰጥቶ የሚነገርበት ምክንያት የነቢያትን ቀጠሮ የመዳን ተስፋ የፈጸመው እሱ ስለሆነ በስጋ ተገልጦ ሞቶ ተሰቅሎ አስታርቆ ትንቢተ ነቢያትን የፈጸመ የማዕዘኑ ራስ ሆኖ የታየ እሱ ስለሆነ በተለየ አካሉ ስጋ መልበሱንና ትንቢተ ነቢያትን መፈጸሙን በኋላም ታይቶ ተገልጦ ዋጋ በክበበ ትስብእት ተገልጦ የሚያስረክብ እሱ ስለሆነ ነው። ከዚያ የተነሳ ተስፋ በወልድ ይመሰላል። ወይም ተስፋ ማለት ወልድ። መንግስተ ሰማያት ሲተረጎም ብዙ ጊዜ ወንጌል ላይ ምንድን ነው የሚለው? ስለ መንግስተ ሰማያት የተመሰሉ ምሳሌዎች ሁሉ ማነው መንግስተ ሰማያት ነው የሚያሳየ? ለምሳሌ ትመስል መንግስተ ሰማያት ገሪፈ እንተ ተወዴት ውስተ ባሕር ወአስተጋባት ኩሎ ዘመደ አሳ የሚለው ማን? መንግስተ ሰማያት ሕገ ወንጌል ተስፋ። ተስፋ እግዚእነ ኢየሱስ ክርስቶስ በባህር ውስጥ የተጣለች ከሁሉም ወገን አሳ የሰበሰበች መረብ ትመስላለች አይደል? ትመስል መንግስተ ሰማያት ብእሴ ንጉሰ ዘገብረ ከብካበ ለወልዱ። መንግስተ ሰማያት ሕገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ ለልጁ ሰርግ ያደረገ ንጉስን ትመስላለች። ትመስል መንግስተ ሰማያት ብሁአ ዘነሳአቶ ብሲት ወወደየቶ ውስተ ሰለስቱ መስፈርተ ሐሪስ ወአብህአ ኩሎ። መንግስተ ሰማያት ሕገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ ብልህ ሴት በሶስት መስፈሪያ ዱቄት የለወሰችውን እርሾ ትመስላለች። እሱ ሁሉንም አጣፈጠው፣ አንድ አደረገው፣ መጻጽ አደረገው ይላል። ስለዚህ ብልህ ሴት የወልድ የባህሪ ጥበቡ ሶስት መስፈሪያ ዱቄት ነፍስ፣ ስጋ፣ መንፈስ እርሾ የተባለ ወልድ በሶስት መስፈሪያ ዱቄት ተለወሰ ማለት ነፍስን፣ ስጋን፣ መንፈስ ዋሃደ ማለት ነው ተብሎ ተተርጉሟል። ስለዚህ መንግስተ ሰማያት ክርስቶስ መንግስተ ሰማያት ተብሎ የሚተረጉም ተስፋ። ስለዚህ እኛ መንግስተ ሰማያትን ተስፋ እናደርጋለን ባልን ጊዜ ማንን እያልን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስን ተስፋ እናደርጋለን ማለት። ስለዚህ ለእኛ መንግስተ ሰማያታችን ክርስቶስ ነው። ሀገር አይደለም የምንጠብቀው፣ እሱን ነው የምንጠብቀው። ሀገር የለም ማለት ግን አይደለም። ፍጡር የሚኖርበት እሱ ያወቀው ቦታ ያዘጋጀው የብርሃን ከተማ። እኛ ግን ስለ ሀገር አይደለም የምንጨነው። እኛ የምንፈልገው እሱን ነው። ሰው መጀመሪያ የሚወርሰው መንግስተ ሰማያት መድኃኔዓለም። እሱን የወረሰ ሰው የእሱን ርስት መውረስ ይቻላል። ለዚህ እኮ ነው አስቀድማችሁ ጽድቁን ፈልጉ ሌላው ይጨመራል ያለው። ጽድቅ ያለው ራሱን ነው እኮ። እኔን ፈልጉኝ ነው። መንግስቱን ጽድቁን ፈልጉ ያለው ራሱን። ከሱ የሚገኘውን ነገር መፈለግን አይደለም። እሱ ራሱ ነው መንግስተ ሰማያት። ተስፋም እሱ እና እግዚአብሔርን ተስፋ ማድረግ ቅዱስ ዳዊትም ተስፋችን እግዚአብሔር እንደሆነ ነግሮናል። መዝሙር 26 ቁጥር 14 ላይ ምንድን ነው የሚለው? ተአገሶ ለእግዚአብሔር ወቀብ ፍኖቶ ወተሰፈው ለእግዚአብሔር። እግዚአብሔርን ተስፋ አድርግ። ወተአገሶ ታገሰው፣ በርታ፣ ልብህ ይጽና። እግዚአብሔርን ተስፋ አድርግ። ስለዚህ ተስፋችን እግዚአብሔር። እንግዲህ በተስፋ ደስ ይበላችሁ ማለት ምን ማለት ነው? ተርጉሙት። በማን ደስ ይበላችሁ ማለት? በጌታችን በኢየሱስ ክርስቶስ ምን ይበላችሁ ማለት? ደስ ይበላችሁ ነው። ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ ይህንን ገለጸው። ምን ብሎ? እብለክሙ ተፈስሑ ዘልፈ በክርስቶስ፣ ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ ብሎ ተናገረ። በተስፋ መደሰት ማለት ምን ማለት? ወይም በክርስቶስ መደሰት ወይም ተስፋን አድርጎ መደሰት ማለት ምን ማለት ነው? አንድ ሰው ተስፋ አለው ሲባል ምን ማለት? ተስፋ አለው ሲባል ምን ማለት? የመጀመሪያው ሁሉን በሚችል በእግዚአብሔር እጅ ውስጥ እንዳሉ ማመን ማለት። እግዚአብሔርን ተስፋ ማድረግ ማለት እሱ። ተስፋ አንድ ሰው ተስፋ አለው ማለት ምን ማለት ነው? ሁሉን በሚችል በእግዚአብሔር እጅ ውስጥ አለሁ ብሎ ማመን። እምነት የሌለው ተስፋ የለም። ተስፋ የሚጎድለው እምነት ሲጎድል። እግዚአብሔር እቅፍ ነኝ ማለት ይሄ በተስፋ መደሰት። እግዚአብሔር እጅ ነኝ ማለት ደጋግሞ ለአባቶች የሰጣቸው ተስፋ ይሄን ነበር። ኦሪት ዘፍጥረት ምዕራፍ 15 ቁጥር 1 ላይ ብሶ የነገርን ነገር አለ። ኢትፍራ አብርሃም ሆይ አትፍራ። አብርሃም አልተባለም ያን ጊዜ፣ አብርሃም ነው የነበረ የዛን ጊዜ። አብርሃም ሆይ አትፍራ፣ እስመ አነ ሀሎኩ ምስሌከ፣ እኔ ከአንተ ጋር እሆናለሁ። አጸናእከ፣ ድል እንድትነሳ
አደርግሃለሁ ወአቤከ ክብርም እሰጥሃለሁ እስመ ብዙ ሴጥከ በኀቤ በእኔ ዘንድ ዋጋ ብዙ ነውና ብሎ ይናገራል። እግዚአብሔር እኔ ካንተ ጋር ነኝና አትፍራ ብሎታል። ከእግዚአብሔር ጋር እኖራለሁ ብሎ እግዚአብሔር አብሮኛል፣ እሱ ይጠብቀኛል፣ እሱ እጅ ላይ ነኝ ብሎ ማመን፣ ሁሉን በሚችል በእግዚአብሔር ካህሊነት ላይ መውደቅ ነው። ራስን መጣል ግድፍ ላይ ለእግዚአብሔር ህሊናከ ወውቱ ይሴሰየከ ህሊናህን በእግዚአብሔር ላይ ጣል ብሏል ቅዱስ ዳዊት። ጣለው፣ ራስን መጣል ለእግዚአብሔር አስፈጽሞ አሳልፎ መስጠት ራስን። እሱ ነው ተስፋ ማለት እግዚአብሔር ጥበቃ ውስጥ መሆን። አንድ እግዚአብሔር የሰጠን ቃል ኪዳን ምንድነው? ሁልጊዜ አብሬያችሁ እሆናለሁ። ይህን ሁልጊዜ መርሳት የለም። አብሬያችሁ እሆናለሁ ለአብርሃም እንዳለ ለአብርሃም ያለው ለይስሐቅ ደገመለት። ኦሪት ዘፍጥረት ምዕራፍ 26 ላይ አነ ውእቱ አምላኩ ለአብርሃም አቡከ እሄሉ ምስሌከ እኔ የአባትህ የአብርሃም አምላክ ነኝ፣ አትፍራ ካንተ ጋር እሆናለሁ። እኔ ከናንተ ጋር ነኝ የሚለው እግዚአብሔር የሰጠን ዋስትና። በዚህ ሁልጊዜ እርግጠኛ መሆን እኔ ከናንተ ጋር ነኝ የሚለው እግዚአብሔር ከኔ ጋር ነው ብሎ ማመን ተስፋ ማለት እሱ። ሙሴንም ምንድን ነው ያለው? እኔ ካንተ ጋር እሄዳለሁ። ወደ ፈርዖን ሲሄድ ምን ይዤ? እኔ ካንተ ጋር እሄዳለሁ፣ ምልክቱም በትርህን እንዲህ አድርጋ ካንተ ጋር እሄዳለሁ። ይህንን ማመን። ከዚያስ እዚህ ውስጥ የምናየው ምንድን ነው? እግዚአብሔር ከአባቶች ጋር ብቻ ሳይሆን ከኛም ጋር እንዳለ ማመን። እግዚአብሔር ከአባቶች ጋር ብቻ ሳይሆን ከማን ጋር እንደሆነ ከኛም ጋር የሚኖር ነው እግዚአብሔር። መጽሐፈ ኢያሱ ምዕራፍ 1 ቁጥር 5 ላይ እንዲህ ብሎ ይናገራል። ኢትፍራ በከመ ሀሎኩ ምስለ ሙሴ ከማሁ እሄሉ ምስሌከ ወእያሃድገከ ከሙሴ ጋር እንደነበርኩ ካንተ ጋር እኖራለሁ፣ አትፍራ በመከራም አልጥልህም አለ። እግዚአብሔር ለሙሴ ነበር እንጂ እኔማ እንዳይል ከሙሴ ጋር እንደነበርኩ በዚያው መጠን ካንተ ጋር እኖራለሁ። እግዚአብሔር ከአባቶች ጋር እንደነበረው ከኛ ጋር ይኖራል። ከትልልቆች ጋር እንደነበረው ከትንንሾች ጋር። እግዚአብሔር ከኛ ጋር ለመሆን ከኛ መስፈርት ፈልጎ አይደለም ከኛ ጋር የሚሆን። ፍጥረቶቹ በመሆናችን አብሮን አለ፣ ሰው በመሆናችን አብሮን አለ፣ ክርስቲያን በመሆናችን አብሮን አለ። ፍጥረቶቹ ስለሆን እንደ ማንኛውም ፍጥረት መልቶ አብሮናል። ሰው ስለሆን በአርአያው በአምሳሉ ስለፈጠረን በልዩነት ከኛ ጋር አለ። ክርስቲያኖች ስለሆን ደግሞ ተዋህዶን አብሮናል። ያን ነው ማለት ከአባቶች ጋር እንደነበረው ከኛ ጋር ነው። ከሐዋርያት ጋር ለሐዋርያትስ ምንድነው ያላቸው? የሰጣቸው ዋስትና አሁን ምንድነው? ወአነ እሄሉ ምስሌክሙ እስከ ዕልቀተ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ። ሁልጊዜ እግዚአብሔር ለሰው ልጆች የሚሰጠው ተስፋ እኔ ከእናንተ ጋር እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ። እስከ ዓለም ፍጻሜ ጴጥሮስ አለ፣ ዮሐንስ አለ፣ በርቶሎሜዎስ አለ፣ ታዲዮስ አለ። ማን አለ? እስከ ዓለም ፍጻሜ ከእናንተ ጋር ብቻ አይደለም ከሚመጣው ትውልድ ጋር ሳልለወጥ አብሬ እኖራለሁ። ዕብራውያን ምዕራፍ 13 ቁጥር 8 ላይ ቅዱስ ጳውሎስ የነገረ እንደዚህ ኢየሱስ ክርስቶስ ዘትማልም ወይም ወክማውት እስከ ለዓለም። ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለም ድረስ ሕያው ነው፣ አይለወጥ። እኛ ኃጢአተኛ መሆናችን እግዚአብሔር ከኛ ጋር አብሮን እንዳይሆን አያደርግ፣ እንዳይዋሃደን ግን ያደርጋል። ተዋህዶን እንዳይኖር በክብር እንዳይገለጥልን ያደርጋል። እንዳይጠብቀን ግን አያደርግ። እውነት ለመናገር የበደል መጨረሻ እግዚአብሔር ከኔ ጋር የለም ማለት። እንደዚህ ማለት ልብን ያደነድናል፣ ልብ ይደነድናል ይላል ቅዱስ ዮሐንስ አፈወርቅ በድርሳኑ ሲናገር። እግዚአብሔር ከኔ ተለይቷል፣ እግዚአብሔር አይምረኝም፣ እግዚአብሔር አይቀበለኝም፣ ከኔ የራቀ ነው ማለት ልብን ያደነድናል። ልብ ሲደነድንስ እስመ እምግዘፈ ልብ ይከውን ተቃርኖተ እግዚአብሔር። ልብ ሲደነድን ደግሞ እግዚአብሔርን መቃረን ይመጣል። ይሄስ ምን ያመጣል? ያንሳአስ መዓተ እግዚአብሔር፣ የእግዚአብሔርን መዓት ደግሞ ያነሳሳል። ልብን ማደንደን። ልብ የሚደነድነው ከየት ጀምሮ ነው ሲባል እግዚአብሔር ተለይቶኛል። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 12 ላይ ሲናገር እንዲህ ይላል። ምናልባት ሰዎች እየጸለዩ ህልም ሊያዩ ይችላሉ፣ ራእይ ሊያዩ ይችላሉ፣ ጥያቄያቸው ሊመለስላቸው ይችላል። በጠሩት ቁጥር እግዚአብሔር አለሁ ነው ሊላቸው ይችላል። እኛ ግን ጠይቀን አልተሳካልን፣ ጀምረን አልተፈጸመልን ሊሆን ይችላል። የዛ ጊዜ እግዚአብሔር ትቶኛ እንላለን። ግን ምንድን ያለ አሃዊነ ኢንፈቅድ ትኩኑ አብዳነ በእንተ መንፈስ ቅዱስ። ወንድሞቻችን ስለ መንፈስ ቅዱስ ሞኝ እንድትሆኑ አልፈቅድም። ሞኝ መሆን ማለት ነው። ትርጓሜያችን ምን ይላል? መንፈስ ቅዱስ ከእናንተ ሳይለይ እያለ ተአምር ሲያደርግላችሁ ባለማየታችሁ ምክንያት ትቶልኛል አትበሉ። የጠየቃችሁትን ጥያቄ ስላልመለሰላችሁ፣ ያሰባችሁት ስላልተሳካ፣ የጀመራችሁ ስላልተፈጸመ መንፈስ ቅዱስ ትቶኛል አትበሉ። መንፈስ ቅዱስ እየበደልንም አብሮን ይኖራል። እግዚአብሔር ሰውን ተለይቶ አያውቅም። እስኪ አንድ ነገር ልንገራችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተወለደ በእናቱ ትከሻ ሆኖ የተሰደደ ወዴት? ወደ ግብፅ አይደለም? ግብፅ በብሉይ ኪዳን የምን ውክልና ነው ያላት? እግዚአብሔርን የመቃወም የትዕቢት የድፍረትና የድንቁርና ወኪል ናት። በመጽሐፍ ቅዱስ በምድራዊ ብዕል የመመካት የትዕቢት የማናለብኝነት የድንቁርና የጨለማ የስጋዊነት ወኪል ናት ግብፅ። ለምንድነው ወደ ግብፅ የሄደው? ምንድነው የሚለው የኛ ትርጓሜ? ክደት ወደ ጸናበት መሄድ ለእግዚአብሔር ምኑ ነውና ነው? ልማዱ ነውና። እግዚአብሔር እንደውም ወደ እኛ ነው የሚመጣው። ልብ በሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ በጥብርያዶስ ባህር ሲገለጥ መጀመሪያ ሄዶ ያነጋገረው ሰው ማን? ቅዱስ ጴጥሮስ ነው። የካደውስ ማን ነበር? ቅዱስ ጴጥሮስ። መጀመሪያ የታመመ ነው መድኃኒት የሚያስፈልገው እሱም የተናገረ ሄደ። ሕሙማን ይፈቅዱ ወለዐቃቤ ሥራይ ወአኮ ጥዑያነ። ባለመድኃኒትን የሚሹት
የታመሙ ናቸው እንጂ ጤነኞች አይደል። ስለዚህ ጌታችን ኢየሱስ ክርስቶስ ቀድሞ ጴጥሮስን አነጋገረው። ጤነኛውን ዮሐንስን አይደለም ያነጋገረው። ህመም የጸናበትን ጴጥሮስን አይደል ያለሱስ። ለታመመችው ህዋሳችን የበለጠ እንክብካቤ እናደርግለታል። ጣቴ ብትታመም እንዳልተኛባት፣ እንዳልሰብራት፣ እንዳላደማት ጋሬጣ የበለጠ ጥንቃቄ፣ ስስ ለሆነው አካላችን የበለጠ እንጠነቀቃለን። ሰው ድንጋይ ቢወረውርበት ቶሎ ብሎ አይኑን የሚጋርደው አይኑን ለደካማ አካሉ የበለጠ ጥንቃቄ ያደርጋል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የበለጠ ለደካሞቹ ጥንቃቄ ያደርጋል፣ እንክብካቤን ያደርጋል። 3 ጊዜ ካደውን ጴጥሮስ 3 ጊዜ ትወደኛለህ ብሎ አነጻው፣ ቀደሰው። ከዚያ በኋላ ያሳምናል። እንደዚያ ትወደኛለህ ከበኋላ በፍቅሩ ከበግነት ጠፍቶ የነበረውን ሰው ለውጦ በምንነት ወንበር አስቀመጠው፣ በእረኝነት ቦታ አስቀመጠው። መጀመሪያ የጠፋህ በግ ነበርክ ለማለት ትወደኛለህ ወይ አለው። እንደወደህ አንተ ታውቃለህ አለ። ይሄን በግ ከጠፋበት ሂዶ ፈልጎ አመጣና እቀብ አባግዕ ያለው በጎችን ጠብቅልኛል ፈልጎ አምጥቶ በእረኝነት ቦታ አስቀመጠው። ፍቅር በግን ወደ እረኝነት ትለውጣለች ይላል አረጋዊ መንፈሳዊ። እንዲህ ያደርጋል። ይህን ያደርገው ተስፋ ማለት በእግዚአብሔር እጅ ላይ ነው መናገር ላይ። ትንቢተ ኢሳይያስ ምዕራፍ 49 ቁጥር 16 ላይ እንዲህ ያለ ነገር ነግሮናል። ወሳረርኩኪ በእድዬ ወቅድሜ አንቲ ወተትሐነጺ እምዘነሰቱኪ ብሎ ይነገራል። እኔ በእጄ ራሴ ሰርችሻለሁ፣ ወይም በእጄ ላይ ጽፌሻለሁ፣ ቀርጭሻለሁ፣ ሰርችሻለሁ። አንቺ ሁልጊዜ በፊቴ ነሽ፣ ከፈረስሽ በኋላም የተሰራሽ ሀገር ትሆኛለሽ ብሎ ይነገራል። ጌታችን መድኃኒታችን ኢየሱስ ክርስቶስ እጁን የተቸነከረበት ምክንያት አንዱ ምንድን ነው የሚባለው? ሊቃውንት ሲተረጉሙን እጁ የሕይወት መጽሐፍ ነው። የእኛን ስም በደም እጁ ላይ ለመጻፍ ነው እጁን የተቸነከረው። ስለዚህ እጄ ላይ ቀርጭሻለሁ ይላል። ዮሐንስ ወንጌል ምዕራፍ 10 ላይ ሲናገር ይላል አልቦ ዘይሃይደኒዮን እምድዬ፣ በጎቼን ከጄ ነጥሎ መውሰድ የሚችል የለም። ቅድሜ አንቲ ሁልጊዜ አንቺ በፊቴ ነሽ ይላል። ክርስቶስ ምንድነው ያለን? በግነቷን አይደለም የበጎቹን ጸጉሮቻቸውን እንኳን ቆጥሮ የሚያውቅ እረኛ ነው። ወለክሙሰ ስዕርተ ርእስክሙኒ ሁሉ ቁቱ፣ የእናንተ የራስ ጸጉራችሁ እንኳን የተቆጠረ ነው ይላል። አያችሁ፣ ጸጉራችን ትርፍ አካላችን ነው። ግን ከእናንተ ትርፉ ነው የሚጣል ነገር የለኝም ነው። ሁሉ የኔ ገንዘብ ነው። የእናንተ ጥፍራችሁ ይሁን ጸጉራችሁ ይሁን የኔ ገንዘብ ነው። ቆጥሬ ሰፍሬ ይዛችኋለሁ። እንድትጠፉብኝ አልፈልግም፣ አሳልፌም አልሰጣችሁም። በእኔ እጅታ በእኔ ጥበቃ ስር ትኖራላችሁ ነው። እጁ ደግሞ ሁሉን የሚችል ቅዱስ ዳዊት እንድን ያለው እንዘ ሰማያት ግብረ አጻብዕከ፣ ሰማያት የምን ስራዎች ናቸው ነው የእጆች። እና ሊቃውንቱ ግን ሲተረጉም ብሎ የተረጎሙ የምንድን ያለው? የጣት ነው ያለው። አጻብ ምንድን ነው? ጣቶች አይደለም? ጣቶች ነው። የጣቶች ስራዎች ምንድን ነው? እሺ በእጅ እንደዚህ ተደርጎ የሚያዝ ከበድ ያለ ነው። በጣት የሚያዝ ቀላል ነው። አሁን እቺ አያት በጣት የሳነስ ተነጭቃች በጣት ነው የምትነስና ሰማያት ግብረ አጻብዕከ ሲል ይህ በጣም የምናየው ሰማይ ራሱ ለእግዚአብሔር ምንድን ነገር ነው? በጣም ቀላል ነገር ነው። ሁሉን ቻይ ነው ለማለት። ሁሉን ቻይ ነው እግዚአብሔር። እጁ ከሃሊት እዚያች እጅ ውስጥ ሄዶ መውደቅ እንደምታረግ አድርገኝ። አስጨናቂ ነገርም ሲመጣ እግዚአብሔር ውስጥ ሄዶ መጠጋት፣ እንደዚያ ማለት እኮ በቃ ቅዱስ ዳዊት ምን ይላል? ምንድን መጥተው እኮ እንዲህ ነው እንዲህ ያለ መከራ ሊመጣብን አሉት። ምን አለ? ፎት ብልዋለ ነፍሴ በእግዚአብሔር ተወከልኩ። በቃ ነፍሴ ምንድን ነው የምትለዋል? አይልኑ ከመወፍ እንደ ወፍ ተንከራተች ትሉኛላችሁ እንጂ እኔ አቅም እንደሌለኝ ያውቃለሁ። በእግዚአብሔር ታምኛለሁና ሰውነቴን ምን አድርግ ነው የምትሏታል? እግዚአብሔር እጅ ውስጥ ማደር እና አይለየኝም ማለት እሱ ውስጥ መኖር በጸላሎተ ረድኤቱ እንደሚጋርደ እረኛ ነኝ ብሏል አይደለም? እኔ እረኛችሁ ነኝ፣ እጠብቃችኋለሁ። ምንድነው? ወበጽላሎተ ክነፊ ከምን ብላይ ነው የሚለው? ክድነን እንደ አይን ብሌን ጠብቀኝ ነው። አይን በሽፋሽፍት ተጠብቀ የምትኖረውን ያህል ጠብቀኝ። አንዲት ነገር ውልብ ስትል ከሽፋሽፍት ቀድሞ ላይን የሚደርስላት የለም። እንደዚያ ፈጥነህ ጋርደኝ ማለት ነው። ቅዱስ ዳዊት ሰው በእግዚአብሔር ጥግ እንዲህ ተጠግቶ ይኖራል። እግዚአብሔርን ጥግ ማድረግ አብሮኝ ይኖራል ማለት ተስፋ ይባላል። እስኪ በተስፋ ደስ ይበላችሁ በሉ። ስለዚህ ሁሉን የሚችል ላይለየን ቃል የገባልን በደልንም አልበደልንም አብሮን የሚኖር ሲኖር ደግሞ የሚችል አባትም አምላክም ስላለን በተስፋ በሉ ደስ ይበላችሁ። ሁለተኛ በእግዚአብሔር ተስፋ መደሰት ማለት ምን ማለት? በእግዚአብሔር ከሆነ የማይቻሉ ነገሮች ሁሉ ይቻላሉ ነው ተስፋ ማለት እሱ። በእግዚአብሔር ከሆነ የማይቻሉ ነገሮች ሁሉ ይቻላሉ። ተስፋ ከሞተ ሕይወት ይመጣል፣ ከበላተኛ መብል ይወጣል፣ ካለቀ ነገር የሚኖር ነገር ይመጣል። በእግዚአብሔር ሁሉ ይቻላል። እሱ ነው ተስፋ ማለት። የማይቻሉ ነገሮች በእግዚአብሔር ይቻላል። ሁሉ ይትካለ ዘያ ማርቆስ ምዕራፍ 9 ቁጥር 23 ላይ ይሄንን ማመን ዓለም ሁል ጊዜ የምታሳየን ምንድን ነው? ያ ማለት ነው ችግሮች ውስጥ ሲሆኑ ችግሩን ትቶ ማንን ማሰብ? እግዚአብሔር ማሰብ። ይህ ነገር ያለቀ ነው የሚል ነገር ስናይ ለእግዚአብሔር እኮ ይቻላል ብሎ መታመን ተስፋ ይባላል። የማይቻሉ ነገሮች እስኪ 1 2 3 ነገር ላምጣላችሁ ከቅዱስ መጽሐፍ። አንድ የማመጣው የመጻጉዕን ሙሉ ታሪኩን አልተርከውም። የምፈልገው የመጻጉዕን ታሪክ ስንት ዓመት ነው የተኛው? 38 ዓመት የተኛ ሰውዬ አልጋ ተሸክሞ መቆም የማይቻል ነገር ክርስቶስ ሊያሳየን የፈለገ ይሄ እንጂ አልጋ ማሸከም ምናምን ፈልጎ ወይም አይሁድን ለማናደድ ሰንበት ቢሉ ምናምን አይደለም። ዝም ብሎ ተሸከም ይንደዳቸው ብሎ አይደለም ያሸከም። የማይቻል ነገርን
አደርግላችኋለሁ። 38 ዓመት የኖረው ሰውዬ ቀስ ብሎ እንደዚህ ሆኖ ተረጋግቶ ምርኩዝ ይዞ ሄዶ ጎብጦ ሄዶ ከዛ ተቃንጦ እህል ቀምሶ እንዲህ ብሎ በርትቶ ነው። በአንድ ጊዜ አርጋህን ተሸከም ዘይትካል በሀበሰብ ይትካል በሀበ እግዚአብሔር። በሰው ዘንድ የማይቻል በእግዚአብሔር ይቻላል ብሎ ማመን። በሰው ዘንድ የማይቻል በሐኪም ሊሆን ይችላል የማይቻል ሐኪም ከሆነ አይቻል፣ ንጉሥ ከሆነ አይቻል። በሰው ዘንድ ያልተቻለ ግን በእግዚአብሔር ይቻላል። ጌታ የነገረን ይህን 5 እንጀራ ለ2 ዓሣ እንዴት አድርጎ ይበቃል? የማይቻል ነገር ነው። የማይቻል ነገር በእግዚአብሔር ከሆነ ግን ይቻላል። 5 እንጀራ እኮ ነው የያዝነው እና 2 ዓሣ ነው እንዴት አድርጎ ይበቃል ነው ያሉት ዮሐንስ ወንጌል ምዕራፍ 6 ሐዋርያት። እንዴት ሊበቃ ይችላል? ይሄ አምጡ ዝም ብላችሁ አለ፣ ባረከና ሰጣችሁ። በሰው ዘንድ ያልተቻለ በእግዚአብሔር ይቻላል። እግዚአብሔር እንደ ሰው አይሰራ። እስመ አኮ ዘከመ ይሬኢ ሰብ ይሬኢ እግዚአብሔር። እግዚአብሔር ሰው እንደሚያይ አድርጎ አያይም። እግዚአብሔር ሰው እንደሚያስበው አያስብም። እግዚአብሔር እንደ ሰው አድርጎ አይደለም የሚሰራ። እግዚአብሔር የሚያሰኘው ከሰው ውጪ በሆነ መንገድ ስለሚሰራ እኛ ከምናውቀው ኃይል በላይ ይሰራል እግዚአብሔር። ይህን የሚያደርግ እሱ። በዚህ መታመን። የማይቻሉ ነገሮች በእግዚአብሔር ይቻላል። በረድና እሳት አንድ ላይ መኖር አይችልም። እግዚአብሔር ካለ ይቻላል። እሳትና በረዶ አንድ ላይ ግብፅ ዘንቧል። አይቻልም። ማሳየት የፈለገው እግዚአብሔር ምንድን ነው? የማይቻሉትን አደርጋለሁ። እሳትና በረዶ አሁን አንድ ላይ ይዘንባል? አይዘንብም። ዘጸአት ላይ አይደላችሁ። ምንድን ነው ማሳየት የፈለገው? የማይቻሉ ነገሮችን አደርጋለሁ። በትር አሁን ባህር ይከፍላል? እስኪ ንገሩኝ እንጂ አይከፍልም። የማይቻሉ ነገሮች በእግዚአብሔር ይቻላል። በትር ባህር አይከፍልም፣ ተደርጎም አይታወቅም። እስቲ ሁላችንም አንዳንድ ቆመጥ እንያዝና ጣናን እንክፈለው። ይቻላል? እግዚአብሔር ሲል ግን ይቻላል። የባሰ ነገር ላምጣላችሁ። ቅጠል ብረትን ያንሳፍፋል? ቅርፍት ያንሳፍፋል? አያንሳፍፍ? ተናገሩ እንጂ አያንሳፍፍ። ኤልሳ አላንሳፍፈው? ብረቱ ቢዘግጥበት ከባህር ቅርፍት ልኮ አንሳፍ። ምንድን ነው ማድረግ የፈለገው? አሁን እግዚአብሔር ያሳያችሁ። እንዲሁ ብረቱ በታችሁ ነው የሚሸከመው? እንዲሁ በሆነ ወይ እንዴት ነው ብረትን ቅርፍት አንሳፎ ከሰጠመበት የሚያወጣው? እግዚአብሔር ካለ ከባዱ ቀላል፣ ቀላሉ ከባድ ይሆናል። እግዚአብሔር ካለ ለእግዚአብሔር ይቻላል። እና በዚህ በስነ መለኮት ትምህርት የሚባለው ምንድን ነው? እምነት ከምክንያት በላይ፣ እምነት ከእውቀት በላይ ነው። እምነት ከስሜት በላይ፣ እምነት ከመረዳት በላይ። በዚህ አለኝታ ውስጥ መኖር ነው። እንደዚህ ማታውራ አለመሆን ይቻላል። እግዚአብሔር ካለ የማይቻለው ነገር ሁሉ ይቻላል። ከቃሉ ጋር ናት። እግዚአብሔር ከሁላችን ጋር። እግዚአብሔር ሁሉን ይችላል። ከዚያስ እግዚአብሔር ከተፈጥሮ ሕግ በላይ ይሰራል ብሎ ተስፋ ማድረግ ነው። እግዚአብሔር ከተፈጥሮ ሕግ በላይ ይሰራል። የማይቻል ይቻላል። ከተፈጥሮ ሕግ በላይ ደግሞ ይሰራል። እዩ፣ ለምሳሌ የምታስቡት ምንድን ነው? ተስፋ በቃ ይሄን የሚሻገር የቀድሞ እውቀታችንን ሁሉ የሚሻገር ከተፈጥሮ ሕግ በላይ እግዚአብሔር ይሰራል። እናታችን ሳራ ምን ብላ ነበር? አርጅታ ነበር። ከተፈጥሮ ሕግ በላይ ወለደች። አብርሃም አርጅቶ ነበር። ከተፈጥሮ ሕግ በላይ ወለደ። ሴት ያለ ወንድ ዘር አትወልድም። ከተፈጥሮ ሕግ ውጭ ነው። ድንግሊቱ ልጅ ወለደች፣ እመቤታችን። ከተፈጥሮ ሕግ በላይ እግዚአብሔር ይሰራል። በፀሐይ መብረቅ ያወርዳል፣ ክረምቱን በጋ ያደርገዋል። ያረጥባል ለምድር ወያይብሳል ለባሕር። ደረቁን ያረጥበዋል፣ እርጥቡን ያደርቀዋል። ዘያልዔሎ ለነዳይ ወያስሮ ለእቡይ። ድሃውን ከፍ ያደርጋል፣ ትዕቢተኛውን ያዋርዳል። እግዚአብሔር ካለ ከተፈጥሮ ውጭ ይሰራል። ከተፈጥሮ ሕግ ውጭ። ለምሳሌ እየበሉ መኖር ተፈጥሯዊነት። ያለ ምግብ ከፈለገ ሙሴን 40 ቀን በተራራ ያኖረዋል። ኤልያስን 40 ቀን ያኖረዋል። ገብረ መንፈስ ቅዱስን 500 ዓመት ያኖረዋል። እግዚአብሔር ካለ ለእግዚአብሔር ከተፈጥሮ ሕግ ውጭ መኖር ይቻላል። በተዘጋ ቤት ውስጥ እንዲገቡ ያደርጋቸዋል። ግዝፈታቸውን ሳይከለክላቸው በደመና እንዲሽከረከሩ ያደርጋቸዋል። የመሬት ስበትን ተቃውመው ማለት ነው። ከዚያ ውጭ በላይ ከሕግ በላይ ሆነ። ቅዱስ በሕግ አይወሰንም አይመዘንምም ጭምር። እግዚአብሔርን ወደ መምሰል ያደገ ሰው በሕግ አይሰላም፣ በሕግም አይለካም። ከሕግ በላይ ሕግ ለጠማማን የሚሰራ ብሏል ቅዱስ ጳውሎስ። ጻድቅ ግን ከሕግ በላይ ነው። እነእግዚአብሔር በሕግም ያለ ሕግም የሚሰራ ሰው ላድን ባለ ጊዜ ለእግዚአብሔር ልክ የሚያበጅለት ይሄ በተፈጥሮ ሕግ አይመዘንም፣ በክረምት አይመዘንም፣ በበጋ አይመዘንም፣ በወንድነት አይመዘንም፣ በሴትነት አይመዘንም፣ በእርጅና አይመዘንም፣ በወጣትነት አይመዘንም። እግዚአብሔር ከምናውቀው ተፈጥሮ ውጪ ማድረግ እንዲችል ተስፋ የምናደርገው ነው። ከምናየውም ከምንሰማው ነገር ውጪ ነው የእግዚአብሔር አሰራር። እስመ አኮ በመስፈርት ዘይሁብ እግዚአብሔር መንፈሱ። እግዚአብሔር ጸጋውን ለክቶ ቆጥሮ ሰፍሮ አይሰጥም። ለእግዚአብሔር መስፈርት የሚያወጣለት የለም። እንዲህ ነው የምታደርግ፣ እንዲህ ነው የምታደርግ፣ በዚህ ትሰራለህ፣ በዚህ አትሰራ ብለው የለ አባቶቻችን። ኖህን በመርከብ አሻገረ፣ እስራኤልን ያለ መርከብ አሻገረ። ለምንድን ነው ሲባል በመርከብ ነው እንጂ ያለ መርከብ አይችልም እንዳይሉት ያለ መርከብ እስራኤልን አሻገረ። ያለ መርከብ ነበር እንጂ እግዚአብሔር በመርከብ አይሰራም እንዳይሉት ኖህን በመርከብ አሻገረ። እግዚአብሔር በመርከብ ይሰራል፣ ያለ መርከብ ይሰራል። ሁሉም የሱ እጅ። ይሄ እግዚአብሔርን ተስፋ ማድረግ ማለት ከተፈጥሮ ላይ ተንጠልጥሎ አለመቅረት ማለት። ከዚያ ውጭ አለፍ ብሎ ወደ እግዚአብሔር መሄድ፣ ሸገር ብሎ ናው ማዶ ተሻገሩ የተባለ ይሄ የምድሩን ያይደለ የሰማዩን አስቡ የተባለ ይሄ ከቃሉ ጋር ናችሁ። በተስፋ ምን ይበላችሁ ነው? ደስ ይበላችሁ። እግዚአብሔር እንደዚህ ያደርጋል። ሶስተኛው ችግሮቻችን ውስጥ ሆነን እግዚአብሔርን ተስፋ ማድረግ ነው፣ በተስፋ መደሰት ማለት። ስለዚህ አሁን እግዚአብሔር የዛሬ ነው ተስፋ ለዛሬ ነው ለነገ ነው። ዛሬ ነው አይደለም እንደ እግዚአብሔር። አሁን እግዚአብሔርን መከራ ውስጥ ሆነን ተስፋ እናደርገዋለን ማለት የሆነ ችግር ውስጥ ሆነን መቼም ችግሩን ያሳልፈዋል ብለን ነው አይደል ተስፋ የምናደርገው? አይደለም። እዚያው መከራው ውስጥ ሆነን ራሱ
ማን አብሮን አለ? እግዚአብሔር አለ። 3 ደቂቅን ከእሳት ያወጣቸዋል ተብሎ አይደለም ተስፋ ማድረግ ማለት። እሳቱ ውስጥ ራሱ ማን አለ? እግዚአብሔር አለ። ዳንኤልን ከአንበሳው ጉድጓድ ያወጣዋል ማለት አይደለም ተስፋ ማለት። አንበሳው ውስጥ ራሱ ማን ጋር ነው ያለው? እግዚአብሔር ውስጥ ነው ያለው። ዮናስን ከአሳ አንበሪ ሆድ ውስጥ ያወጣዋል ማለት አይደለም ተስፋ። አሳ አንበሪው ሆድ ውስጥ ራሱ ማን አለ ነው አብሮት። እንዳይቆረጥመው የሚያደርገው ማለት እግዚአብሔር ነው። እስከሚወጣም እንዳይቆረጥመው ያደረገው እግዚአብሔር ችግሮቻችን ማሳለፉ ሳይሆን ችግሮቻችን ውስጥም እንድንቆይ የሚያደርገን እግዚአብሔር። ያለ እግዚአብሔር እነዚያ ችግሮች ውስጥ መቆየት አንችልም ነበረ። አንድ ቀንም 1 ደቂቃ መቆየት አንችልም። እግዚአብሔር በችግሮቻችን ማለት ለዚህ ነው ካንተ ጥላ ተጠግተን በጠላቶቻችን መሃል በሰላም እንኖራለን የሚለው ኤርምያስ ተረፈ ኤርምያስ ምዕራፍ 4 ላይ ሲናገር እና እግዚአብሔር ጥላ ነው የሚባለው እዚያው ውስጥ ቦታ ማስለቀቅ ሳያስፈልገው እሳቱን ጠል ያደርገዋል፣ እሾሁን ምቹ ስፍራ ያደርገዋል። እግዚአብሔር ቦታ መለወጥ አያስፈልገው፣ እዚያው ውስጥ ሰላም መስጠት ይቻላል። እግዚአብሔር ሙሴን ለማሳደግ ሙሴን በደመና ጭኖ እስራኤል መውሰድ አይጠበቅበትም። የጠላቱን ቤተ መንግስት መኖሪያ ማድረግ ነው እግዚአብሔር የሚችል ሳይጠበቅበት እዚያው ውስጥ። ለዚህ ነው ከበላተኛ መብል ወጣ የሚባል። አንበሳው ጉሮሮ ለአንበሳውን መግደል ሳያስፈልገው አንበሳው ውስጥ መብል እንዲኖር ያደርጋል። ሰው ሳይቆረጠም እንዲኖር አውሬው ሆድ ውስጥ ሰው ኑሮ እንዲወጣ ያደርጋል። ጠላቶቻችንን መግደል ሳያስፈልገው ጠላቶቻችንን መኖሪያ ማድረግ ይችላል እግዚአብሔር እንደዚህ ማድረግ ይችላል። ይህ ለእግዚአብሔር የሚቻለው ረቂቅ ነው። ጠቢብ ውእቱ ዘያረስ ምክረ መካሪያ፣ የመካሪዎችን ምክር የሚያዘነጋና የሚሽር እሱ ጠቢብ። ተባ ውእቱ ዘያደቅቅ መዝራዕተ ኃያላን፣ የኃያላኑን ክንድ የሚሰብር እሱ ብርቱ ነው። እግዚአብሔር ይችላል፣ ሳይዋጋ ያሸንፋል። እግዚአብሔር ስለሆነ በባህሪው እግዚአብሔር እንደዚያ። ስለዚህ እግዚአብሔርን ተስፋ ማድረግ ማለት በቃ ያሳልፍልኛል እግዚአብሔር አንድ ቀን ማለፉ አይቀርም ሳይሆን አሁን ራሱ ማን ውስጥ ነኝ ነው። እስኪ ተናገሩ ሁላችሁ። አሁንም እግዚአብሔር ውስጥ ነኝ ብሎ አሁን ራሱ አንድ መልአክ ነው አይደል? አንድ ሰይጣን መጥቶ አንዱ መነኩሴ ሲደበድበው አድሮ ሲወቀው አድሯልና ታዲያ መልአኩ ሊነጋጋ ሲል መጥቶ በልዞት ቶቶ ብሎ አሽርቆለት ማን አንተ ደግሞ አለው መነኩሴ ቅዱስ ሚካኤል ያልሰቃይ ሳድር የት ደንሯል? አሁን ምትመጣ ባልኖርማ ገሎ ሆኗል አለው ማለት ነው። ቀድሞም አብሮት ነበር። ማሰብ የሚገባል እግዚአብሔር በቃ ቆይቶ ሲመጣ ነው። እኛ ተመስገን እግዚአብሔር እንደው አሳለፈልኝ። መጀመሪያስ ማን ነው ሲያደርግልን የቆየ? እውነት ለመናገር እኛ እኮ የሚመስለን ችግሮችን እኛ አልፈን ዋላ እግዚአብሔር ያሳልፈልን መስል መጀመሪያ ብቻችን እንደው ስንጣጣር ቆየን። እግዚአብሔር መጨረሻ ላይ መጥቶ ሳብ አረገን ነው። መጀመሪያም እግዚአብሔር እቅፍ ውስጥ ነበር። ያንን ነው ማሰብ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሌላስ በተስፋ ደስ ይበላችሁ በሉ እንጂ እግዚአብሔር ተስፋችን እሱ ነው። ፈተናዎቻችንን በጎ ዕድል አድርጎ ይለውጣቸዋል። በተስፋ መደሰት ማለት እሱ። ችግሮች ሲመጡ አይ መከራዬ ከማለት ይልቅ እዚህ ውስጥ እግዚአብሔር የሚያመጣው ደስታ አለ ብሎ መቀበል፣ በዚያ መደሰት። መከራውን እንደ በጎ ዕድል። እንደው አባቶቻችን እኮ ሲናገሩ የሚጣፍጥን ምግብ የራባቸው ሰዎች እየተነጣጠቁ እንዲበሉት ጻድቃን መከራን እየተሻሙ ይቀበሉታል አይደለም? እምጊዜ ዮሐንስ መጥምቅ እስከ ይዜ መንግሥተ ሰማያት ትትገፋ ወባይቱ ግፏን ማሰጥዋ ያለው ይህንን ግፎች መንግሥተ ሰማያትን ይነጣጠቋታል፣ እየተሻሙ መከራውን ይሰሩታል። ለምንድነው መከራን አባቶቻችን የሚወዱት? መከራው በጎ ዕድል ስለሆነ በጎ ዕድል አድርጎ ነው የሚወስድላል። በሽታ ይሰጥና በበሽታው ምን ያደርገናል? በረከት ይሰጠናል። አይሰጥም? ይሰጣል። አይሰጥም? ቅዱስ ጳውሎስ ውጋት ነበረበት። በውጋቱ ውስጥ ምን ሰጥቶታል? ጸጋ ሰጥቶት። የሚያስጨንቀውን የራስ ምታትና ውጋት የጸጋ መቀበያ ያርጎታል። እንዲሁም ፈውሰኝ ሲለው ይሄ ከለቀቀ ጸጋው ይለቅሃል፣ ጸጋ ይበቃሃል። ያዕቆብ ከእግዚአብሔር ጋር ሲታገል አደረ ይላል አይደለም? አይልም? ሲታገል አድሮ ምን አደረገው? እግዚአብሔር ባርኮት ሄደ አይደለም? ከዛ ግን ሹልዳውን ነካና አስነክስ። ስለዚህ አስነክሶ ምን ሰጠው? በረከት ሰጠው ማለት ጸጋ ሰጠው። በዚያ ምክንያት እስራኤል የሹልዳ ስጋ አይበር። እግዚአብሔር የምናነክስበት ነገርም ካመጣ እዚያው ውስጥ ደግሞ ምን ይሰጠን? በረከትን። ታዲያ ግን የሚያነክስ እግር ያለውን የያዕቆብን ያህል ተጉዞ አሰበው ይደርሳል? ኤሳው ካሰበው ደርሷል? አልደረሰም። እንደ ያዕቆብ ተጓዥ ማናል? ሶርያ ቢሄድ የሚያምርበት ማርኮ የሚመጣ 12 ልጅ ወልዶ የሚመጣ፣ ግብፅ ቢሄድ የሚያምርበት ልጁን አንግሶ 600 ሺህ ሕዝብ ሆኖ በስቶ የሚወጣ፣ በአንካሳ እግሩ ሂዶ ካሰበው የሚደርስ እግዚአብሔር። ወገኖች እንደው ዓለም ከምትሰጠን እግር እግዚአብሔር የሰጠን አንካሳነት አይሻልም? ይሻላል። እግዚአብሔር ለዚህ እኮ ነው ምንድነው እግር ብታሰናክል ከአንተ ምን ብለህ ጣላት? ቁርጠት ጣላት። 2 እግር ኑሮ ከምትገባ የሚለን ዓለም 2 እግር በመኪና ከምታስጌደን እግዚአብሔር አንካሳ አድርጎ ቢባርከን ይሻላል። እግዚአብሔርን ሁሉ ነገር እግራችን ቢቆርጥ ትክክል ሀብት መስጫ ነው። መከራ እስመ እግዚአብሔር ሎቱ ስብሐት በእንተ ብዝኃ ጸጋሁ ያበዋዕ ለነፍስቶ ኩሉ ጻዕረ ምንዳብ። እግዚአብሔር ብዙ ጸጋን ለመስጠት ብሎ ነፍስን ምን ያደርጋታል? ወደ ብዙ ጸዋታው መከራ እንድትገባ ያደርጋል እና ወደ መከራ ይለውጣል። ውርደቶቻችንን ወደ ክብር መለወጥ ያውቅበታል። የምሬን ነው የምነግራቸው። ወደ ክብር ይለውጣቸው። እንደ በጎ ዕድል እዩዋቸው። ቅዱስ ዳዊት ለምሳሌ ብዙ ሲሰደድ ኖሯል። ሳኦል እያባረረው እያሳደደው ኑሯል አይደለም? በዚያ ሁሉ እያለቀሰ ጸልየዋል። ዳዊት ባይሰደድ ኑሮ እነዚህን ጸሎቶች የት እናገኛቸው ነው? በጎ ዕድል
የምስጢር ምንጭ አድርጎለታል። ስደቶቹን ሁሉ መከራዎቹን፣ ስደቶቹን፣ መንከራተቶቹን ሁሉ የምስጢር ምንጭና እግዚአብሔርን ማወቅ ያድርጎለት። እቤት ቁጭ ብለን እግዚአብሔርን ካላወቅን ተሰደን እንድናውቅ ያደርጋል። እግዚአብሔር ሁሉንም ለበጎ ነው የሚያደርጋቸው የሚባለው ለዚህ። ዮሴፍን ወንድሞቹ እንኳን ሸጡት በል እስኪ። ተሽጦስ ምን ሆነ? ባይሸጥ ኑሮ ማን ቤት ሎሌ አይሆንም ነበር። ጲጥፋራ ቤት ባይገባ ኑሮ ማን ለዝሙት አትመኘውም ነበር። የጲጥፋራ ሚስት ለዝሙት ባትለምነው ኑሮ አይታሰርም ነበር። ባይታሰር ኑሮ ህልም አይፈታም ነበር። ህልም ባይፈታ ኑሮ አይሾምም ነበር። እና ሁሉም በጎ ስጦታ ስራቱን ወደ ነጻነት ይለውጣል። እግዚአብሔር ማጣትን ወደ ማግኘት ይለውጣል። ስደትን ወደ ርስት። አብርሃምን ምን አለው? ከዘመዶች ተለይተህ ምን በል ውጣ አለው። ስደት። ከዛ በዛ ደግሞ አብርሃም በእንባው ለልጆቹ ሀገር ገዛ ነው ያደርግ ቅዱስ እንጦንስ። አብርሃም በእንባው ለልጆቹ ርስት ገዛ። መነኩሴ በእንባው ለምእመናን መንግስተ ሰማያትን ያወርሳል ይላል። እንግዲህ ያርግል። አብርሃም በእንባው ነው፣ በመቃብር ነው የወረሰ። አብርሃም በመቃብር ነው ለልጆቹ ርስት የገዛ። መነኩሴ እየሞተ ሲሄድ ርስት መንግስተ ሰማያትን ለሰዎች ያወርሳል። እና ስደት ለአብርሃም ርስት ወልዶለት እግዚአብሔር ችግሮችን ወደ መልካም እድል ይለውጣቸዋል። እና መከራ ሲመጣ ደስ ብሎ እግዚአብሔር ይመስገንና ቅዱስ ዳዊት ምንድን ነው ያለው? እምንዳቤ አርሃ በሊተ፣ ከመከራ የተነሳ ምን አለልኝ ያለ አስፍቶ ሰጠኝ አሰፋልኝ ብሎ ተናግሯል። እግዚአብሔር ክፉ ወጥመዶችን ወደ መልካም እድል ስለሚጠውጣቸው በተስፋ በሉ ምን ይበላችሁ? ደስ ይበላችሁ። ሁለት ነገር ይቀረኛል እና ትምህርታችን ጨርስ። በተስፋ አንደኛው በተስፋ ደስ ይበላችሁ። አንደኛው የማይረባ ማንነታችን ወደ ትልቅነት ስለሚለውጥልን እግዚአብሔር ደስ የሚለን ተስፋ ይሄ ወደ መጨረሻ ያመጣሁት እንደውም ትልቁ ነው። እውነት ለመናገር ትልቁ ተስፋችን የማይረባ ማንነታችን ስለሚለውጥልን። ተፋቅሮ ያስተኤግስ፣ ፍቅር ትዕግስትን ያደርጋል፣ ፍቅር ተስፋን ያደርጋል። በሁሉ ተፋቅሮ በሁሉ ያስተአምን ይላል። ተፋቅሮ ወይም ፍቅር በሁሉ ተስፋ ያደርጋል። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 7 ላይ ሲናገር ፍቅር በሁሉ ምን ያደርጋል የሚለው ተስፋ ያደርጋል። ፍቅር በሁሉ ተስፋ ያደርጋል። እንዳትረሱ። ፍቅር በሁሉ ተስፋ ያደርጋል። ፍቅር በሁሉ ተስፋ ያደርጋል ማለት ምን ማለት ይመስላችኋል? የማይረቡ ሰዎችን ተብሎ በቃ ገሌ ተመልሶ አይረባም እንግዲህ አየነው እንግዲህ እንደው ገሌን አየነው የሚባል ሰው ተመልሶ ትልቅ ሰው ይሆናል። በማን ንገሩኝ እንጂ በእግዚአብሔር ይሆናል። በእግዚአብሔር ትልቅ ሰው ይሆናል። የማይረባ ሰው ማለት የማይረባ ሰው ትልቅ ሰው ይሆናል። በመጠን በእድሜ ልትወስዱ ትችላላችሁ፣ በደረጃ ልትወስዳላችሁ፣ በማዕረግ ልትወስዱ ትችላላችሁ። ዳዊት በግ ጠባቂ አይደለ? እሱ ማንን ነው እረኛ ያደረገው? እግዚአብሔር ንጉሥ ያደረገው ዳዊትን። ጦር የዘመቱትን ወንድሞቹን አይደለ? በግ ከምጠብቅበት ወስዶ ቅዱስ ዘይቱን ቀባኛ። በግ ጠባቂ ነበር። አባቱ እንኳን የናቀውን እሴ ሌላ ልጅ የለም ሲባል ኧረ ላልከው ነገር አይሆንም እንጂ መኖር አለ አንድ በግ የሚጠብቃል። ለንጉስነት ግን አይሆንም። ሲመጣ ግን ቀርነቅቡ ቦግ ብሎ የተከፈተ ለዳዊት። ሰው የናቀውን ሰው እግዚአብሔር ትልቅ ሰው ያደረገው። የሚያስደንቀው ይሄ ያልተጠረጠረ ሰው ትልቅ ሰው ይሆናል። ያልተጠረጠረ ሰው በእድሜያችን ይሁን በማነሳችን። አያችሁ ሕግ የሚያውቀው ስምዖን ፈሪሳዊን ታውቁታላችሁ። ሉቃስ ወንጌል ምዕራፍ 7 ላይ ይሄ ሰው ሕግ አዋቂ ትንቢተ ነቢያትን ያውቃል። አንዲት ሽቶ የያዘች ሴት መታ የጌታን እግር በሽቶ ስትቀባው በፀጉሯ ስታድፈው አይቶ ይሄ ሰው ነቢይ ቢሆን ኑሮ ይችን ሴት ስትነካው ዝም ይል ነበራል። ትንሣኤውን ግን ከዚህ ሰው ቀድማ ያየች ያች ሴት የክርስቶስን ትንሣኤ ያየች። ዘመኗን በሙሉ በዝሙት ውስጥ ወድቃ የነበረች ሕግ ጠንቃቂ ነኝ ንጹሕ ሰው ነው የሚለው አላየም። ያየችው ያች ሰው እኔ እኮ በጣም ነው የሚገርም። ከንጹሑ ከድንግሉ ከዮሐንስ ቀድማ ትንሣኤውን ያየችው 7 ጋኔን የነበረባት ማርያም መግደላዊት። 7 ጋኔን እኮ ማለት 7 ትልልቅ ኃጢአቶች የነበሩባት ሰው ናት እንጂ ስለ ጋኔን አይደለም ጉዳይ። 7 ጋኔን የነበረባት ማለት 7 የኃጢአት አርስቶች የሰፈሩባት ሰው ነበር። ትንሣኤውን ያሳየት መጀመሪያ እሷን ከሐዋርያት ቀድማ ምስጢረ መለኮቱን በደብረ ታቦር ካዩት፣ ምስጢረ መንግስትን ከተረዱት፣ ብፅዓን ከተሰጣቸው፣ በመንግስተ ሰማያት በ12 ወንበር ተቀምጣችሁ ትፈርዳላችሁ ከተባሉት ቀድማ ያየችው ያቺ 7 ኃጢአት የሰፈረባት ሰው ነበር። እግዚአብሔር ከማሰነ ማንነት አውጥቶ የትንሣኤ ብርሃን ለማየት ያበቅ። እውነቴንም ነግራችሁ በራሳችሁ ተስፋ አትቁረጡ። ያዩት እኮ እነዚያ ናቸው። ይገርማል። አያችሁ ስንት ንጹሖች እኮ ነበሩ። ደናግል ነበሩ፣ ሌላስ ያልካዱት ነበሩ። የሐዋርያት አለቃ አድርጎ የሾመው ግን የቱን ነው? ባለትዳር የነበረውን። ከዚያስ ክዶት የነበረው ማንን ነው? ጴጥሮስ። እግዚአብሔር ከኃጢአት ጉድጓድ አውጥቶ ሰዎችን ትልቅ ሰው ያደርጋል። ትልቅ ሰው ያደርጋል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር። ከእንዴት ያለ ጥልቅ አውጥቶ ነው እግዚአብሔር ፍሬ እንዲኖር የሚያደርግ። ቃና ዘገሊላ ላይ የነበረውን ወይን ታውቃላችሁ አይደለም? ውሃውን ምን አደረገው ነው የሚል ወይን ነው አይደል? ያደረግ ውሃውን ወይን ነው ያደረግ። ውሃ ስራው ምንድን? ደካማነት። ቅዱስ ዮሐንስ አፈወርቅ እንደሚለው ሌላስ አለመረጋጋት፣ ጣዕመ ቢስ መሆን፣ ቁልቁል መፍሰስ፣ እንደዚህ ያሉ ጠባዮች ናቸው። እና ደካማ የነበረውን ምንም እንደው ለጽድቅ እዚህ ግባ የማይባለውን ሰው ክርስቶስ ከለወጠው ጣዕም ያለው ይሆናል። ጣዕም የሌለው ሰው ቁልቁል የወረደው ማለት ኃጢአት አውርዶ የሚጥል ነው። ውሃታችን እንደሚፈስ ሰዎች ከክርስቶስ ሲለዩ የወረዱ ይሆናሉ። ወድቀው መቀመቃት ይወድቃል። እነዚያ እንደገና ተመልሰው ጣዕም እንዲሰጡ ወርደው የኃጢአት
መሰረት የሲኦል መሰረቷ የሆኑ ሰዎች ተመልሰው መዓዛቸው ለሌላው የሚተርፍ ለራሳቸውም ለሌላውም ደስታ የሚሰጡ መሆን ይችላል። ያልተረጋጉ ባካኞች የነበሩትን መልሶ እግዚአብሔር ለሰው ደስታ ጭምር እንዲሰጡ ያደርጋቸው። ሰው ጭምር የሚያሰቃዩ ለሰው ረፍት የነሱ ሰዎች ተመልሰው ለሰው ደስታ እንዲሆኑ ማድረግ ይችላል። እግዚአብሔር ነው የሚያደርግ መልሶ። እግዚአብሔር በጣም ከድቅድቅ ነገር አውጥቶ እንዴት መልካም እንደሚያደርግ የምታዩት ሰኞ ዕለት የነበረውን ፍጥረት ስታዩ ከዚህ እስከ ብሩህ ሰማይ ምን መልቶ ነበር? ውሃው ላይ ምን ነበር? አቤት ውሃው ላይ ምን አለ? ጨለማ ነበር። እና በጣም በጥልቅ ኃጢአት ውስጥ ያለን ሰው ነው የሚወክለው ይሄ ሰው፣ ይሄ መሬት ማለት ምድር አትታይም ነበር የሚለው ይሄ ነው። ኃጢአቱ ድንቁርናው ሰፍኖበት የመጨረሻ ጥልቅ ጉድጓድ ውስጥ እማይምቅ ጸዋይኩ ከግዚኦ ብሎ የሚናገር እንደ ቅዱስ ዳዊት ከጥልቁ ጠራሁ ብሎ የሚጠራ ጥልቁ ውስጥ ጨለማ ነበረ። ደስ የሚለው ነገር ላዩ ላይ ምን ነበረ? መንፈስ ቅዱስ ሰፎ ነበር። ግን ልብ በሉ በጣም ጥልቅ ውሃ ነው። ከዚያስ ላዩ ላይ ጨለማ አለ። ጨለማው ላይ ግን መንፈስ ቅዱስ ነው። የኃጢአት ጥልቅ ውስጥ ሆኖ በዚያ ላይ ድንቁርና ተጨምሮባቸው ገጸ ነፍሳቸው ለእግዚአብሔር የማይታይ ፍጹም ጥቁር ጨለማ የሆኑና ሲኦል የሆኑ ሰዎች ራሱ እግዚአብሔር ውሃው ይሰብሰብ ብሎ በሰበሰበው ጊዜ ለእግዚአብሔር የሚታዩ መልካም ምድር ሆነው ይወጣል። ከዚያስ ምን ያደርጋል? እግዚአብሔር ውሃውን ጥልቁን በንስሐ ይሰበስበዋል። መንፈስ ቅዱስ በዚያ ጥልቅ ላይ ሰፎ መታየቱ ምንድን ነው? ድንቁርናም የኃጢአት መቀመቅ ወይም ጥልቅ ውስጥ ያሉ ሰዎችንም መንፈስ ቅዱስ ክንፉን ሰፎ ንስሐ እስኪገቡ ድረስ ያሳስባቸዋል። በቅዱስ ረድኤቱ ይጎበኛቸዋል፣ ያመውቃቸዋል፣ ያሟሙቃቸዋል፣ ንስሐ እንዲገቡ ያስለቅሳቸዋል፣ ይገፋፋቸዋል፣ ሞት ትዝ እንዲላቸው ያደርጋቸዋል፣ ፍርድ ትዝ እንዲላቸው ያደርጋቸዋል፣ የእግዚአብሔርን ፍቅር አሳስቦ እንዲያለቅሱ ያደርጋቸዋል፣ ድንገት ያነቃቸዋል፣ ድንገት ሌሊት ይቀሰቅሳቸዋል። መንፈስ ቅዱስ ምንጊዜም በጥልቁ ላይ ሰፎ ይኖራል። ማለት ጥልቅ ኃጢአት ባለባቸው ሰዎች ላይም መንፈስ ቅዱስ በረድኤቱ ንስሐ ይገቡ ዘንድ ሳይለያቸው ይኖራል። ከዚያ ውሃውን በንስሐ ይሰበስብላቸዋል። ከዚያስ ምን ያደርጋል? ምድር ምን ትበል ይላል? ታብቅል ይላል። እነዚህ ሰዎች እንዲያበቅሉ ወፍሬሁኒ ለመንፈስ ቅዱስ፣ የመንፈስ ቅዱስ ፍሬው ምንድን ነው ይላል? ይታወቃል። ምንድን ነው? ፍቅር፣ ሰላም፣ ሂሩት፣ ትዕግስት፣ ፍቅርን፣ ትዕግስትን፣ ሰላምን፣ አንድነትን፣ በጎነትን፣ ቸርነትን እንዲያፈሩ ያደርጋቸዋል። ኒ ሀቤ እንቲአየ ሰናይት ርግቤ እስመ አይንትኪ ዘርግብ ይላል። አይንትኪ ዘርግብ ማለት ይመስላችኋል? ፍቹን አይኖችሽ እንደ ርግብ ነው ይላል። አይኖችሽ እንደ ርግብ ነው ማለት መንፈስ ቅዱስ በጥልቅ ኃጢአት ውስጥ ባለ ሰውነት ላይ ሰፎ ይኖርና ያንን ሰው ወደ ንስሐ ከመለሰው በኋላ መልሶ እንደማን እንዲያይ ያደርገዋል ማለት እንደ መንፈስ ቅዱስ እንዲያይ ያደርገዋል ማለት እንደ መንፈስ ቅዱስ እስራኤል ማለት ነጻሪ ከማምላኩ ካህሊ ከማምላኩ ማለት ነው ይላሉ አባቶቻችን። እንደ መንፈስ ቅዱስ አጥርቶ የሚያይ ያደርገዋል። ኃላፊያትን መጻያትን የሚያውቅ የሰማይና የምድር መጋረጃ ዘመንን ከማየት የማይከለክለው እግዚአብሔርን እያየ የሚደሰት ያደርገዋል። ይህ የንስሐ ኃይል እግዚአብሔር የማይረቡ ሰዎችን መልሶ እንዲረቡ አድርጓቸዋል። እኔ እና ከሁለት ነገር እንድንጠነቀቅ ነው። በተስፋ ደስ ይበላችሁ። አንደኛው በራሳችን ተስፋ ከመቁረጥ እንድንድን። ሁለት መናገር ማለት ሰይጣን በምድር ላይ የሚወደው ትልቁ ኃጢአት ተስፋ መቁረጥ። ተስፋ የቆረጠ ሰው አይመለስልኝም ብሎ ስለሚያስብ፣ አይመለስም ወደ ጽድቅ ብሎ ስለሚያስብ። ሁለተኛው እኔ ማሳሰብ የፈለግኩት ምንድን ነው? በሰዎች ተስፋ እንዳንቆርጥ። እንዲሁ እገሌ አይረባም ማለት ማቆም አለ። ሰማችሁ? ጠበቅነው አየነው እገሌ አይረባም አይባል። ሰው አይረባም ያለውን ማን እንዲረባ ያደርገዋል? መቼ ሊያደርገው ይችላል? መጨረሻ ላይስ ቢሆን እዩት። ሉቃስ ወንጌል ምዕራፍ 13 ላይ ያለ አንድ ታሪክ አለ። አንድ አትክልት ጠባቂ ነበር አይደለም? የአትክልት ባለቤት አለ። ጠባቂ ሾመለት፣ ቅጥር ቀጠረለት፣ ፋንድያ ፈሰሰለት። ያንን ፍሬ በመጀመሪያው ዓመት መጣና ማፍራቱን ላይ መጣ። አፍርቷል አላፈራ? በሁለተኛው ዓመት፣ በሶስተኛው ዓመት አላፈራ። ይሄ ምን ማለት ይመስላችኋል? ያ የአትክልቱ ባለቤት ማን? ክርስቶስ አትክልቱ ባለቤት። እኔ በጣም ነው የሚገርመኝ እውነት። በመጀመሪያው ዓመት መጣ፣ ፍሬ አላገኝም ማለት በወጣትነታቸው። አሁንም ደግሞ እንግዲህ እነዚህ ሰዎች ታገስኳቸው፣ እንግዲህ 20 ዓመት ታገስኳቸው፣ ምንም በ20 ዓመታቸው ፍሬ ያላገኘኋቸው አይረቡም። አሁን እናንተ አንድን ሰው 20 ዓመት ለፍታችሁበት እንደው እንግዲህ ይረባል ትላላችሁ? 20 ቀንም የሚናገር። ከዚያስ ሁለተኛው ዓመት መጣ፣ በጉልማሳነት መጣ። ከ40 እስከ 60 ዓመት ደግሞ አሁንም ቢሆን መምጣቱን አያቆምም እሱ። እዚህም ውስጥ ፍሬ ያላገኝ። አንድ ሰው 60 ዓመት ሙሉ ለፍታችሁበት እንዴት ተስፋ ትጥሩበታላችሁ? ከዚያስ ሶስተኛው ዓመት ላይ መጣ። ከ60 ዓመት በላይ ባለው በሽምግልና ዘመንም እግዚአብሔር በእኛ ላይ ሁልጊዜ መመላለስን አያቆም። አርጅቷል እንደው ብሎ እንግዲህ አርጅቶ እንግዲህ አይረባም አይልም። በስተርጅና ይመጣል። መጥቶ ደግሞ መጨረሻ ላይም ቢሆን ይመክራል። ሲወለድ ሕፃን ንጹሕ ሆኖ ተወልዶ በሕፃንነቱ ያልተስተካከለው፣ ወጣቱ ነው ያልተስተካከለው፣ ጎልማሳው ያልተስተካከለው፣ ኑሮ ያልተስተካከለውን ወንበዴ እኮ ሲሞትም ቢሆን መለሰው አይደል? ሲሞት ራሱ መለሰ። እስከምንሞትባት ነፍሳችን እስከምትወጣ ድረስ ክርስቶስ ከኛ መምጣቱን አያውቁም። ነፍሳችን እስከሚወጣ ድረስ መድኃኔዓለም እኛን ከመፈለግ የሰለቸበት ጊዜ። ልጅ እያለን ይፈልገን ነበር፣ ወጣት እያለን ይፈልገን ነበር፣ ጎልማሳ እያለን እየፈልገን ነበር፣ አርጅተን ይፈልገናል፣ እስከምን ሞት ይፈልጋል። ይህ ትልቅ ተስፋችን። እውነት ልንገራችሁ፣ እኔም እንደ ራሴ እናንተም ሁላችሁም በራሳችን ተስፋ የለም። ሁልጊዜ ግን ስለሚፈልገን በዚህ ደስተኞች፣ ሁልጊዜ ይፈልገን። የሰው ልጅ የጠፋውን ምን ሊያደርግ መጥቷል?
በጣም ነው የሚገርም። አይገርማችሁም? ይህ እኮ ትልቅ ተስፋችን። የሰው ልጅ የጠፋውን ሊፈልግ መጥቷል ማለት ነው። እስኪ እኔ ራሴ ምንድን ነው ብላችሁ አስቡ። የጠፋሁ ነኝ ብላችሁ አስቡ። እስኪ የጠፋሁ ነኝ በሉ እስኪ። ግን አሁን ምን ያደርግልናል? ብንጠፋ እንኳን ማለት ነው። እንዲህ መጥፋት እኮ አለመኖር ማለት። ብንጠፋ ራሱ እግዚአብሔር ይፈልጋል። የሉቃስ ወንጌል ምዕራፍ 15 ላይ ያለው ምንድን ነው? ዕቃ ጠፍቷት የምትፈልገው ሰው ምንድን ነው? መኖር እኮ ቢያንስ እንደው በቁሙ ኑሮ መበላሸት አለ። መጥፋት እኮ አለመኖር ነው። ፈጽሞ እግዚአብሔራዊ መልካችን ጠፍቶ ሌላ ቁስ እስከምንሆን ድረስ ነው። ማሰብ ያቆምን ሰዎች እስከምንሆን ድረስ እስከዚያ እንኳን ብንወርድ እግዚአብሔር ይፈልጋል።